አንድ ጥያቄ አለችኛ። እሺ ጥያቄ ምንድነው? ጥያቄ ምንድነው? ከሐዲስ ሳይሆን ከቁርአን ላይ አላህ አምላክ ነኝ ያለበትን እንድታሳየኝ እፈልጋለሁ። እሺ አሳያለሁ። ነው። ሁለተኛ ደግሞ ሌላ ጥያቄ ደግሞ እንዳለኝ እሱ መልስልኝና አብሽር ላሳየህ ለውጣና ታሳየኝ እፈልጋለሁ ቁርአን ላይ አብሽር አሳያለሁ። ግን አምላክ ነኝ ያለበትን ነው አምላክ ነኝ ያለበትን ማለት ነው። አብሽር ችግር የለውም አሳያለሁ። ያ ይታያል ጎንደር እኔ ያልኩህ አምላክ እኔ ነኝ እኔ አምላክ ነኝ አለ። እሱማ ያለ እኔ አምላክ የለምና ነው የሚል። ምን ማለት ነው ያለ እኔ አምላክ? ምን ማለት ነው? ኖ ሳይሆን ቃል በቃል አምላክ ምን ማለት ነው? ኖ ይለኛል እንዴ? እኔ የፈለኩት እኔ አምላክ ነኝ ነው። በቃ ቃል በቃል አምላክ ነኝ የሚል ምንድን ነው የሚለው? እኔ አላህ እኔ ነኝ ይላል። ያለ እኔ ለምና ተገዛኝ ይላል። ያለ እኔ አምላክ የለም ምን ማለት ነው? አይ እኔ ፈለኩኝ እኔ አምላክ ነኝ ያለበት ሞታ ምን ማለት ነው? አላህ እኔ ምን ማለት ነው? ያለ እኔ አምላክ የለም ማለት ከእኔ በስተቀር ሌላ አምላክ የለም እያለ እኮ ነው። ቃል በቃል እኔ አምላክ ነኝ ያለ ነው የምታሳየኝ ነው ያልኩት። ቃል በቃል ያው ምን ማለት ነው? እኔ ከእኔ በስተቀር ሌላ አምላክ የለም ማለት ምንም ልክ አክነኝ አመልኩኝ ያለ አሳየኝ። ቃል በቃል አሳየኝ። ያው ይሄው ቃል በቃል ያለ እኔ አምላክ የለም ብሎ አላህ ተናገረ። እንለፋው በቃ ስለሌለ ችግር የለም። ሌላ ልጠይቅህ። እሱ የለም አላመጣልኝም የለም ተጃም እሺ ጥያቄ አለ ቀጥል። ያ ቀጥል። ሰላም አለይኩም። የለም አንድ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? አሁን እንትን መስጂድ ላይ ምናምን አዛን ሰምተን ቤት ሲንሰግድ ቤት ላይ አዛን ማለት አለብን ነው? ቆይ አደግን ሳላንስ ደውልን ከውባው መስጂድ አዛን ከሰማችሁ ሄዳችሁ መስከር አለባችሁ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر አሉ። የአዛን ድምጽ ሰምቶ ወደ መስጂድ በመሄድ ሶላት الجماعة ያልሰገደ ሰው ቤቱ ቢሰግድ ሶላት የለውም ብለው ተናግረዋል። እሺ አጋጣሚ ረብሻ ምናምን ቢኖር እና ቤት ቢሰግድ ለደህንነትህ በጣም አስጊ ከሆነ ቤት መስገድ ትችላለህ። ነብዩ ሰለላሁ ዐለይሂ ወሰለም ከፍርሃትና ከንትን ካልሆነ በስተቀር ብለው ተናግረዋል። ፈርቶ ከሆነ ሰውየው የዛኔ ቤት ሊሰግድ ይችላል። ልክ እንዲሁ ደግሞ ታሞ ከሆነ ቤት መስገድ ይችላል። እሺ አዛን ማለት ግዴታ ነው? አዛን ማለት ግዴታ ነው? ያ መስጂድ አዛን ከሰማህ ችግር የለውም በቂ ነው። እሺ በቃ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ኡስታዝ? አለን አልሐምዱሊላህ። ሰላም ነው? ደህና ነኝ አልሐምዱሊላህ። አላህ አልሐምዱሊላህ። አላህ ይጠብቅ። ወላሂ በጣም ነው የምወድ። የሆነ ጥያቄ ነበረኝ ለቀጥል። እሺ እኛ ወንጀልን ከአዳም የወረስነው ነገር አለ እንዴ? ኃጢአትን لا የለም ማንም አልወረስንም አይደል? አዎ እሺ
እፎ የሆነ ጥቅስ ሲጠቅስ አይቼው ነበር ሰሂህ ሙስሊም 1540 ላይ መሰለኝ። እሺ ኃጢአትን ከሌላ ሰው ትቀበላላችሁ ምናምን ሲል ሰምቼው ነበር። እሺ አያችሁ አይደል? ኃጢአትን ከሌላ ሰው ትቀበላላችሁ የሚለውን ያመጣና ምን ይላቸዋል? የኃጢአት ውርሰት አለባችሁ ማለት ነው ይላቸዋል። ምን አይነት ቀጣፊ ዲያቆን ነው የምላቸው ለዚህ ነው። ወላሂ ላዚ የሆነ ሐዲስ ከፍትና የሆነ ቁርአን ከፍትና የራሱን ግንዛቤ ይሰጣቸዋል። ኃጢአትን ትቀበላላችሁ ማለት ነው ከተባለ ኃጢአትን ትቀበላላችሁ ማለት ተናግሯል። አንድ ቤት አድርጉት። እሱም ምንድነው? ኃጢአትን ትቀበላለህ ከተባለ አንድ ሰው በድለው ከሆነ በምድር ላይ የትንሣኤ ቀን ደግሞ ፍርዱ ምንድነው ከተባለ በበደልከው በደልክ ከርሱ ኃጢአትን ትቀበላለህ። ይሄ ነው። ገብታችኋል አይደለ? ከርሱ ምን ትቀበላለህ? ኃጢአትን ትቀበላለህ። መቼ? የውመል ቂያማ የፍርድ ቀን ይላል ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ያ ነው። ዛሬ በድለው ከሆነ አንድን ሰው አንድን አማኝ የትንሣኤ ቀን በበደልከው በደልክ ከዚያ ከሰውዬ ቅጣትን ትቀበላለህ። የኃጢአቱ ተሸካሚ ትሆናለህ። ይሄ ነው። ሰላም አለይኩም ወሱ አንዴ ማብራሪያ እንዲሆናችሁ አንድ ሐዲስ ልንገራችሁ። ራሳቸው የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ይሄን አስመልክቶ ኃጢአትን ስለመቀበል አተድሩነ መኒል ሙፍሊስ አሏቸው ለሰሃቦች። ከሰው ሁሉ በላይ ድሃ ማን እንደሆነ ታውቃላችሁ አሏቸው። ሰሃቦችም ምድራዊ ድህነት መስሏቸው ምን አሉ? አልሙፍሊሱ ፊና ያ ረሱላህ መን ላ ዲርሃመ ለሁ ወላ መታዕ አሉ። በመካከላችን ድሃ ብሎ ማለት አንተ የአላህ መልእክተኛ ገንዘብ የሌለው ሰው መጠቃቀሚያ ዕቃ የሌለው ሰው ነው አሉ። ነብዩ ሰለላሁ ዐለይሂ ወሰለም ላ እኔ ምድራዊ ድህነትን አይደለም እያወራሁኝ ያለሁት አሉ። በሊል ሙፍሊሱ ሚን ኡመቲ የውመል ቂያማ አሉ። ድሃ ብሎ ማለት የትንሣኤ ቀን ድህነት ነው አሉና ምን አይነት ድሃ እንደሆነ ተናገሩ። ይወራሻል የትንሣኤ ቀን መን የእቲ ቢሰላቲን ወዘካቲን ወሐጅን ወሰውምን ቢሐሰናቲን ከአምሳል الجبال አሉ። የትንሣኤ ቀን ተራራ የሚያካክሉ የመልካም ስራውን ምንዳ ቢቀበል ሰው ይመጣል አሉ። ሰግዶ ጾሞ ምን ብሎ ይሄዳ። ነገር ግን በምድር ላይ የበደላቸው ሰዎች ደግሞ አሉ አሉ። ወያእቲ قد ظلم هذا وسفك دم هذا وقتل هذا በምድር ላይ ሳለ ግን አንዱን ገድሎታል፣ አንዱን ሰድቦታል፣ አንዱን አንቋሽቷል፣ አንዱን በክብሩ ላይ ተረማምዷል። ከዚያም የትንሣኤ ቀን እነዚያ የበደላቸው ሰዎች ይመጡና ከሰራው መልካም ስራ ያክል ይቀበሉታል አሉ። ተመልከቱ፣ በበደላቸው በደልክ ይቀበሉታል እነዚህ ሰዎች። ከዚያ إذا نفد ما عنده من حسنات صلى الله عليه وسلم ይህም ሰው የሚከፍለው መልካም ስራ ይጨርሳል። የበደላቸው ሰዎች ግን ገና አላለቁም፣ ተሰልፈው ይጠብቃሉ። أخذ من سيئاتهم وطرح عليه ثم طرح هو في النار አሉ። ከዛ የሚከፍላቸው መልካም ስራ ከሌለ ቀጣዩ ምን ይሆናል? ከሰሩት ኃጢአት ይያዝና በእርሱ ላይ ይሸከማታል፣ እሱ ይቀበላል። ለምን? በበደላቸው በደልክ። ከዛም ወደ እሳት ይወረወራል አሉ። አሁን ኃጢአት ይቀበላል ሲሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ይሄን እንጂ የኃጢአት ውርሰት አለባችሁ ማለት አይደለም። በበደለው በደልክ ነው። ማስረጃ ያላችሁ ነው። ክርስቲያን ልጆች ወደ ቤት ሲመለስ አውጥቻ ሳይቻለሁ ማስቸር ነው ያለው። አንድ ታገሱ። እሺ ያውና ሐዲስ እዚህ ጋር ተመልከቱት። ላጣላችሁ ነበር የተመለስኩት። ዛህራ ትላለች እዚህ ጋር ነው። አንዴ ቆይ ላሳያችሁ። ትንሽ ላይ አድርገው ዛህራ ያው እና ይታያችኋል። ይሄ ነው ቅድም የነገርኳችሁ ሐዲስ ሶሒህ ሙስሊም ላይ ታገኙታላችሁ። አተድሩና መን المفلس ما المفلس ነብዩ ሰለላሁ ዐለይሂ ወሰለም አሉ ደሃ ብሎ ማለት ማን እንደሆነ ታውቃላችሁ አሉ። ቃሉ ሰሃቦችም አሉ المفلس فينا من لا درهم له ولا متاع በእኛ ዘንድ ደሃ ብሎ ማለት ገንዘብና ድርሃም የሌለው ወይንም ገንዘብ የሌለው ወላ መታዕ መጠቃቀሚያ መገልገያ ዕቃ የሌለው ሰው ነው አሉ። فقال ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ إن المفلس من أمتي يأتي يوم القيامة بصلاة وصيام وزكاة ከትውልዶቼ ደሃ ብሎ ማለት የትንሣኤ ቀን የመልካም ስራዎችን ምንዳ ይዞ የሚመጣ ሰው ነው አሉ። ሶላት ሰግዶ
ጾም ጾሞ ዘካ ሰጥቶ ሌላም ጽድቅ ነገራቶችን አድርጎ የነዚህን ምንዳ ተከፍሎ ይመጣል። ወያቲ ይመጣል ደግሞ ያም ሰው قد شتم هذا ይሄኛውን ሰድቦት وقذف هذا ይሄኛውን በክብር ላይ ተረማምዶበት واكل مال هذا የዚህን ገንዘብ አላግባብ በምድር ላይ ቀምጦት وسفك دم هذا የዚህኛውን ደም ደግሞ አፍስሶበት وضرب هذا ይሄኛውን መትቶት ገብታቸዋል። ምድር ላይ የበደላቸው ሰዎች ሁሉ እነዚህ ይመጣሉ የትንሳኤ ቀን የፍርድ ቀን ምን ሊፈልጉ ፍርድን ሊፈልጉ ከአምላክ ዘንድ ገብታቸዋል። ከዛ ምን ይደረጋል? فيعطى هذا من حسناته وهذا من حسناته ያሉ ይሄኛው የበደለው ከዚህ ከመልካም ስራዎች ሰጠዋል፣ ይሄኛውም የበደለው ከዚህ ከመልካም ስራዎች ሰጠዋል አሉ። ያ ማለት የበደላቸው ሰዎች ከተቀበለው የመልካም ስራ ምንዳ ይቀበሉታል። አያችሁ ይቀበሉታል። فيعطي هذا من حسناته وهذا من حسناته فإن فنيت حسناته قالوا النبي صلى الله عليه وسلم የሚከፍለው መልካም ስራው ካለቀበት ይሄ ሰው قبل أن يقضي ما عليه ያለበትን ሳይከፍል ያለበትን የኃጢአት ብድር ሳይከፍል የበደላቸው ሰዎችን ብድር ሳይከፍል ይሄ ሰውዬ መልካም ስራ ካለቀበት ምን ይደረጋል? አሁን ተመልከቱ። أخذ من خطاياهم كأنرሱ ኃጢአት ይወሰዳል የዛኔ ይያዝና فطرحت عليه برسو ላይ ይወረወራል ثم طرح هو في النار ከዚያም እርሱ ወደ እሳት ይወረወራል። ይሄን ያመጣና የኃጢአት ውርሰት አለባችሁ። ስለምን የኃጢአት ውርሰት ነው? የተበዳደሉ ሰዎች የሚፋረዱበትን ፍርድ ይዘው የኃጢአት ውርሰት አለባችሁ ይላቸዋል። ይሄ በክርስቲያና ላይ ያለው ምንድነው? አዳም የሚባል አካል አንድ ጊዜ ኃጢአትን አድርገዋል። እስከ ዓለም ፍጻሜ ድረስ ለሚመጡ የአዳም ልጆች ሁሉ በአዳም ኃጢአት ምክንያት የኃጢአት ውርሰት አለባቸው ብሎ ፈርዶባቸዋል አምላክ። ትልቅ በደልና ግፍ ባልዋሉበት ባልሰሩበት አዳም ሲሰራሉ ወይ የአዳም ልጆች ላይ ያሉ ግን በቃ የሱ ልጆች ናቸውና ኃጢአተኛ ናቸው ብሎ በቃ እንትን ብላቸዋል። እርግማን ሰፍኖባቸዋል የአዳም ልጆች እታቻው። ይሄ ነው። ይሄ በፍጹም በእስላም የለም። የሰው ልጅ እንዳም ሲፈጠር ለአንዱና ብቸኛ ለሆነው ለአምላኩ ታዛዥ ሆኖ ሙስሊም ሆኖ ነው የተፈጠረው ነው የእስልምና አስተምህሮ። ማንንም ሰው ሲወለድ ኃጢአት የለበትም። እታቻው ይሄን ይመስላል። ይረከው ሳለ እሺ አመሰግናለሁ። እና ድጋሚ ልቀጥል እሱ ቀጥል። እሺ አደም ያንን እንጨት ባይበላ ኖሮ እኛ ጀነት ውስጥ እንኖር ነበር ወይስ መጀመሪያም ተወስኗል ነው? አዳም ሲጀመር የተፈጠረው ለምድር ነው። አዳም ሲጀመር የተፈጠረው አላህ በቁርአን ላይ ሲናገር ወቁል ረቡከ ለልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ ይላል። በምድር ላይ ተተኪዎችን ማድረግ ነው ብሎ ተናግሯል አዳም ሲፈጥር ጊዜ። ስለዚህ ያለው ነገር ግን በጀነት ላይ ፈተና ተፈትኖ ነበር። እንዳትበላ እቺን ዛፍ ተብሎ ተከለከለ። ከበላህ ትወርዳለህ ተባለ። ወደ ምድር የመውረዱ ምክንያት ምንድነው ከተባለ በጀነት ውስጥ ፈተና ተሰጥቶት ከፈተናው አለማለፍ መውደቁ። ያ ምንድነው ከተባለ ሰበብ ነው፣ ምክንያት ይባላል። ያ ነው። እሺ አመሰግናለሁ። ናይ السلام عليكم أستاذ. عليكم السلام. ጥያቄ ነበረኝ። ክርስቲያን ሰው ካለ ይቀጥል። ጥያቄ ያለ ክርስቲያን ካለ አስቀድሟቸው። እንግዳ መቀደም አለበት። ክርስቲያን አለ ከላይ ሰላም ሰላም አይሰማም? ሰላም ይሰማል። ሰላም ነው። ደህና ነው አለን ይመስገን። ጥያቄ ልጠይቅ ነበር። እሺ ጥያቄ ምንድነው? አሁን እስልምናና አላህን ያለያያቸው ምንድን ነበር? እስልምና እና አላህን ያለያያቸው ምንድነው ነው ያልከው? ወይም የሰው ልጆችንና አላህን ከፈጠረ በኋላ ምንድን ነበር የተፈጠረው? ኦኬ በአዳምና በአላህ መካከል የተፈጠረውን ነገር ለማለት ፈልገህ ነው? በጣም ጥሩ። እንግዲህ አዳም ይችን የዛፍ ፍሬ እንዳትበላ ተብሎ ተከለከለ። ከዚያች በላ፣ አመፀ። ከዚያም አላህ Subhanahu Wa Ta'ala ወደ ምድር ወረዳለው። ይሄ ነው የሆነው። ታዲያ ከአላህ ጋር እንዴት ተመልሶ ህብረት አደረገ ወደሚለው ስንመጣ ጊዜ ንስሐ አደረገ አዳም። የንስሐ ቃልንም አምላካችን አላህ አዛኝ ስለሆነ ያችን አሳወቀ። فتلقى آدم من ربه كلمات ይላል። ለአዳምም የንስሐ ቃልን እኔ ሰጣሁት አለ። አላህ ያችን የንስሐ ቃል አሳወቀው። ንስሐ በማድረግ ወደ ጌታ ተመለሰ። አላህም ተቀበለ ንስሐ።
ይቅር አለው። ስለዚህ አዳም በጀነት ነዋሪ ነው፣ ወደ ጀነት ተመላሽ ነው እሱ። እሺ አሎ አሎ ይሰማል? አቤት አቤት ሰላም አለይኩም። ይሰማል። አዎ ግን ግልጽ አልሆነልኝም በደምብ። በጣም እጥር ምጥን ያለ ግልጽ ትምህርት ማለት ይሄ ነው። አዳምን እንዳትበላ ብሎ ከለከለው፣ ያችን ኃጢያት አደረገ። ከዚያ በዚህ ነው የተጣላበት ምክንያት ምንድነው ከተባለ ሰበቡ ኃጢያትን ማድረጉ ነው። ታዲያ ከአምላኩ ጋር እንዴት መልሶ ህብረት አደረገ ከተባለ ንስሐ በማድረግ አምላኩ ጋር ምን አልከን? አሎ አቤት አቤት ይሰማል። እሺ ያልገባህ ምንድን ነው? እኔ ያልገባኝ መጀመሪያም የሚታረቀው ከሆነ ቢሆን ኖሮ ዝም ብሎ የሚታረቀው ቢሆን ኖሮ ለምንድን ነው ያም በለስ ያስቀመጠለት የነበረው? ፈተና የሚባል ነገር አለ። ለምሳሌ የሚታረቀው ቢሆን ኖሮ ማለት ነው። ፈተና ሊፈተና ዘንድ ፈተና ተፈተና ያችን ፈተና ደግሞ ወደቀ አዳም። ቢወድቅም እንኳን ተው ማምለካችን አላህ Subhanahu Wa Ta'ala ይቅር አለው። ያና ንስሐን ይቅር እንዳለው የንስሐን ቃል እንዳሳወቀው ከዚያ በኋላ ይነግረናል። ስለ ሰው ልጅ አፈጣጠር ትነግረኝ ትችላለህ? እንዴት እንደተፈጠረ? እሺ አፈጣጠራችን እንግዲህ ላይ በምን አምሳል እንደተፈጠረ አምላክ በአምላክ አምሳል ፈጠረው የሚለው አምላክ እንደሚሰማ እንደሚያይ ሁሉ አዳምንም የሚሰማና የሚያይ አድርጎ ፈጠረው። ያ እሱ ነው። ከዚህ አንፃር ان الله خلق ادم على صورته الله አዳምን በርሱ ባህሪ አድርጎ ፈጠረው። በርሱ አይ على صفاته በርሱ ባህሪ ሲባል ጊዜ አላህ የሚያይ እንደሆነ ሁሉ አዳምንም የሚያይ አላህ የሚሰማ እንደሆነ ሁሉ አዳምንም የሚሰማ አድርጎ ፈጠረው። ከዚህ አንፃር እንጂ የማንነት መገናኘት አይደለም። የአላህ ማየት የተገደበ አይደለም፣ የአዳም ማየት የተገደበች ነች። የአላህ መስማት የተገደበ አይደለም፣ የአዳም መስማት ግን የተገደበች ነች። በፍጹም አይገናኝም። ከዚህ አንፃር ነው በእርሱ በአምሳሉ ፈጠረ ሲባል እንጂ አምላክን የሚመስል ማንም የለም በባህሪው። አላህ ليس كمثله شيء ይላል። እኔን የሚመስል አንዳችን ፍጥረት የለም ይላል። እሱ ፈጣሪ ነውና ከፍጡር ጋር በፍጹም አይመሳሰልም። እሺ ሰላም አለይኩም። ሁለት ጥያቄ ነበረኝ። አንካንክ ሰላም አለይኩም። ወአለይኩም ሰላም። ሁለት ጥያቄ ነበሩኝ። አንድ ያለሁት መስጊድ ባጠገብ ነው ማለት ነው። ግን ጀማ ሂጅ እንዳልሰግድ ሰዎቹ አለመቸኛሉ እና ደግሞ ሁለተኛው ደግሞ ኢሻ ሶላት ስንት ሰዓት ድረስ ነው ጠብቆ መስገድ የሚቻለው? ሰዎች አለመቸኛሉ ማለት ነው። ሄዳ መስገድ አለበት። ሰዎችን ያነገራል። ሰግደው ሲያበቁ በቃ ብዙ ነገር ያደርጋሉ። አህባሽ ናቸው ማለት ነው ሰዎቹ። ኦኬ በስ ከሆነ ጊዜውን ጠብቀህ እዛው ወቅቱን ጠብቀህ መስገድ። ጀማ ባለመስገድ ጥያቄ ይኖርብኛል? አይኖርብህም። ያ አካል በአላህ ላይ የሚያጋራ ከአላህ ውጭ ሌላ አካል ምታምን የሚጠራ ከሆነ የአላህን ባህሪ የሚያስተባብል ከሆነ ኢሻ ትሰግዳለህ። ሁለተኛው ደግሞ ኢሻ ሶላት እስከ ምሽቱ 6 ሰዓት ድረስ አሳፈሩ መስገዱ ይወደዳል ምናምን ይባላል። እሱ ላይ እንዴት ነው? ትክክል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወቅቱ ሶላት العشاء الى منتصف الليل ብለዋል። የሌሊት የኢሻ ሶላት ጊዜው እስከ ሌሊቱ ግማሽ ድረስ ነው ብለዋል።
እሺ ግማሽ ምን ነው ታዲያ ስንት ሰዓት ድረስ? 6 ሰዓት ወንድም። ከዛም በኋላ ባሳخر እንትን ይኖርብኛል አይቻልም። ከሌሊቱ ግማሽ በኋላ ማዘግየት አይቻልም። ሻምት ግን አንተ ደግሞ በጣም ነው የምወድህ። አላህ ሁሌም ጤነኛ ያለህ ያርግህ። አሜን አላህ እሺ ሰላም አለይኩም። አለይኩም ሰላም። እንዴት ናችሁ? አፉ በሉ ስላቋረጥኳችሁና ስለ ባቡል ኸይር ላይቭ ላይ የገባን አንዳንድ ሰዎችን እያስታወስን ነበረ። አይሰማም? ሰማን። ባቡል ኸይር የ8 ሚሊዮን ብር ቻሌንጅ ከራምዚ ኢንቨስት ተሰጥቷቸው ነበርና 5000 ምስኪን ነው የያዘው ድርጅቱ። ቻሌንጁን ተሸንፈው አንድ ወር ጊዜ ድጋሚ ተጨምሮላቸው እሱም ከ20 ቀን በታች ነው የቀራቸውና ምናልባት የምትተባበሩት ነገር ካለ ላስታውሳችሁ ብዬ ነው። እሺ ሽክራን ተዋህዶ አለ። እሺ ሙና አንድ ጥያቄ ልጨምር? እሺ ጀምር። እንትን ነበር አሁን ቁርአን እያነበብኩ ታላችሁ ምን አልክ? አሁን ሰውን ሁሴኒ ጥያቄ ነብዩላህ አደም አለይሂ ሰላም የተወለዱበት ሀገር ምናምን ሲጽፉ ስሪላንካ ብለው ጽፈው አይቼ ነውና እንዴት እንደዛ ሊሆን ቻለ? አደም የተወለደበት አልተወለደም ብዬ ነው። አደም ተፈጥሯል። የመጀመሪያው ሰው ነው። ከአፈር ነው የተፈጠረው እንጂ አደም አለይሂ ሰላም አልተወለደም። አይዋ እንትናቸውን ኦኬ ማለት ከሰማይ የወረደበት ፍልስጤም። እሺ ለማንኛውም አይዋ ይሄን አስመልክቶ ቁርአን እና ሐዲስ እዚህ ወረደ፣ እዚህ አደገ፣ እዚህ ሞተ፣ እዚህ ሄደ ምናምን ምን እንዲሰራልን ነገር አይደለም። ስለ አደም ይሄን ነገር ቁርአንና ሐዲስ ላይ እንደዚህ አልተነገረም። በዚህ ሀገር ኖረ ማባሉ ሳይሆን አላህ Subhanahu Wa Ta'ala ከሰማይ አወረደው። ለምን አወረደው የሚለው ነው። ከዛ በምድር ላይ በምን አይነት መንገድ ላይ ኖረ የሚለው ነው ዋናው ነገር። ከዛ በኋላ በዳግም ወደ ጀነት የሚመለስበት መንገድ ምንድነው የሚለው ነው። ይሄንን ቁልፍ ነገር ያለው ነገር ነው የሚያስቀምጥላችሁ። እንደ አጠቃላይ ተፍሲሮች ላይ ነው የምታገኙት። ስሪላንካ ላይ ወረደ ይላሉ። ከዛ በኋላ አንዳንዶች ደግሞ ያኔ ህንድ ላይ በዛ አካባቢ ህንድና ስሪላንካ ተቀራራቢዎች በዛ ወረደ። ሐዋ ደግሞ ጅዳ ላይ ወረደች። አረፋ ላይ ያገናኛቸው። ከዛ አወከኝ ወይ አለችው። አዎ አወኩሽ አላት። አረፋ ተብሎ በዛው ተሰየመ ቦታ አይደል? የተፍሲሮች ላይ እናገኛለን። ነገር ግን የቁርአን ሐዲስ ላይ አይደለም። እሺ ያ አሳሳቢ የሆነ እውቀት ቢሆን ኖሮ አላህና መልእክተኛው በነገሩ ነበር። ነገር ግን ያን ያክል አስፈላጊ ነገር አይደለም። የተወረዱ የሚለው ሳይሆን ለምን ወረዱ፣ በምን መንገድ ላይ ኖሩ፣ ከዛ በኋላ እምነታቸው ምን ነበር፣ ማንን አመለኩ፣ ከዛ በኋላ ዳግም ወደ ገነት ይመለሳሉ ወይ፣ የሚመለሱበት መንገድ ምን ነበር፣ ምን አሳወቃቸው አምላክ አላህ የሚለው ነው። ይሄ ነው ዋናው ቁም ነገር። እሺ ይሄን ደግሞ አላህ በቁርአን ላይ ነግሮናል። እሺ እሺ ሌላ ጥያቄ ደግሞ ጓደኛዬ ናት ጠይቂልኛለች። ሰላት ስትሰግድ ምናምን እንደዚህ ስትወሰወስ ምናምን ሰውነቷን እንደምትቆነጥጥ ነውና ይቻላል ወይ? ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሶላት ስትወሰወስ ሰውነቷን ትቆነጥጣለች? አይዋ ከዛ ከምትወሰወሰው ነገር ለመመለስ ራሷን እንደዛ ታደርጋለች። እሱ አይደለም ምን ያለበት ከምትወሰወሰው ነገር ለመመለስ ወዲያው ትኩረቷን ወደ ሶላት ማድረግ ነው። የምትቀራው ቁርአን ላይ ትኩረት ማድረግ፣ የምትላቸው ዚክሮች ላይ በሶላት ውስጥ ትኩረት ማድረግ፣ በምትሰራው የአምልኮ ተግባራቶች ላይ ሩኩዕ፣ ስጁድ ወልጀልሰ በይነ ሰጀደተይን ይህን ሁሉ
ተአሙል ማድረግ ነው እሱ ማስተንተን እንጂ ግዝ ሰውነትን መቆንጠጥ አይደለም። ሰውነትን መቆንጠጥ አይደለም። ልጅ እያለሁ ትዝ አለኝ የሆነ ነገር ተራዊህ ስንሰግድ ህፃን እያለን መስጊድ እና ሰዎች ያለቅሳሉ አይደለ? አንድ ጓደኛ ነበረኝና ማሁድ ይባላል። ሰዎች ሲያለቅሱ በጣም ይገርም። እኔ እንዴት ነው ማለቅስ? ራሱን እየቆረጠጠ ያለቅስ ነበር። ህፃን ነው ዛኔ እየሰገደ ራሱን ይቆረጠጣል ያለቅሳል። ሰዎች ቁርአኑን እያስተነተኑ ሲያለቅሱ ጊዜ ማለት ነው። ለአጠቃላይ ሶላት ውስጥ ነው ራስን መቆንጠጥ ምናምን እንደዚህ ይሄ ተገቢ አይደለም። በሶላት ውስጥ የምትሉትን ዚክሮች ማስተንተን ነው ያለባችሁ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? إذا قام العبد يصلي فإنما يناجي ربه فلينظر أحدكم من يناجي አንዳችሁ ሶላት ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር ንግግር እያደረገ ነው። ዋካችሁን ከማን ጋር ንግግር እያደረጋችሁ እንዳላችሁ አስተውሉ ብለው ተናገሩ። የመጀመሪያ ልታደርገው የሚገባው ምንድነው? ወደ ሶላት ወደ መስጂድ ስትመጣ ወይንም ሶላት ለመስገድ በምትቆም ጊዜ ሰማይ ምድርን ከፈጠረው ከአምላክ ከአላህ ፊት ጋር ከእርሱ ፊት ቆሜ ልነጋገር ነው ከእርሱ ጋር ንግግር ላደርግ ነው ብለህ አስብ። እናንተ በምታናገሩት ጊዜ እና እርሱ ይመልስላችኋል ባትሰሙትም እንኳን ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ለታቸዋል። ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም አልሐምዱሊላሂ ረብል ዓለሚን ስትሉ ሐመደኒ ዓብዲ ይላቸዋል። الرحمن الرحيم ستلو أثنى علي عبدي مالك يوم الدين ستلو مجدني عبدي إياك نعبد وإياك نستعين ستلو هذا عهد بيني وبين عبدي اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ستلو هذا لعبدي ولعبدي ما سأل إلى البلوان ይሄን ነገር ያስተነተናችሁ መስገድ የዛኔ ለሶላቱ ትኩረት እንዲኖራችሁ ያደርጋል። ትርጉሙን ማወቅና ያንን ማስተንተን ታቻው ሱብሃን ረቢል ዐዚም ስትሉ ሩኩዕ ላይ ሱብሃን ረቢል አዕላ ስትሉ ስጁድ ላይ سمع الله لمن حمده ربنا ولك الحمد ستلو كركوع ستنسو والجلسة بين إهلنا التحيات الماك ترجمون بنبى أدرجاتشوا ويكو إذا أنت تكرتاتشوا ولا صلاة ولا يهونا أشو سوري لا مجاش هذا ياكي كذاري سوستامت من أمنا كابي سوستامت هكابي لسه برابط درينا برنا ستوني يالكاتشو سكان درس على ستوني مالسنا إننا የዛሬ 3 አመት የላኩት ለምሳሌ 2000 ድርሃም ቢሆን አሁን ላይ 1000 ድርሃም ምናምን ነው የሚሆነው ማለት ነው። ቀንሷል እንትን ምን ዛሬ ስለጨመረ ማለት ነውና እንዴት ነው መቀበላቸው? አሁን ከ3 ወር በኋላ እንሰጥሻለን ብለውኛል። እሺ ያበደርሻቸው በምን አይነት ብር ነበር? ድርሃም ነው ወይስ የኢትዮጵያ ብር ነው? የኢትዮጵያ ብር ነው ያበደርኳቸው ግን አልሰጡኝም። ከዛ ስጡኝ እያልካቸው እነሱ አልሰጡኝም ነበረ። የኢትዮጵያ ብር ከሆነ ያበደርሻቸው ዛሬም ያን የኢትዮጵያ ብር ነው የሚመልሱት። ድርሃም ከሆነ ያበደርሻቸው ዛሬም ድርሃም ነው የሚመልሱት። 1000 ድርሃም ከሆነ ያበደርሻቸው ዛሬም 1000 ድርሃም ለዛሬው ጨምራ እነሰሱ ጉዳያችን አይደለም። የኢትዮጵያ 1000 ብር ያበደርሻቸው ከሆነ ዛሬም 1000 ብር ነው። ዛሬ ጨምሯል ቀንሷል እንዲባል ነገር አይደለም። ሌላ ጥያቄ አለ? አመሰግናለሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ نيتنا. الحمد لله. ጥያቄ ነበረኝ። እሺ ሰላት ላይ አንድ ሰው ኢማም ሆኖ ቆሞ ወይም ሱና የሰገደ እኛ ፍርድ ሰዓት ብንቀጥል እንዴት ነው ይታዩ? ሶላት ላይ ማለት ሱና ሰላት የሰገደ እኛ ፍርድ ብንቀጥል ትችላላችሁ? ትችላላችሁ። እሺ ካሊድ ኮሚቴውን አቋርጥ። እሱ በአላህ ነብያችንን እየተሳደቡ ነው። ሻራርክልሃለሁ ሄደህ አናግራቸው። ኦኬ ልዝጋና ልሄድ እዛ ምን ትላለህ ካሊድ? አዲስ ከሆነ ቲክቶክ እየከፈታችሁ ያላችሁት አላህና መልእክተኛውን ሆን ብለው ቢሳደቡ ላይቮች ልታገኙ ትችላላችሁ። እዚያ ቦታ ላይ አትቀመጡ። ያሳቸዋል አትቀመጡ እዚያ ቦታ ላይ። እሺ ነው በቃ الله بالقرآن لا يبني له وقد نزل عليكم في الكتاب يعني إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم حتى يخوضوا في حديث غيره إنكم إذا مثلهم إن الله جامع المنافقين والكافرين في جهنم جميعا
ይላል አላህ በዚህ በቁርአን አንቀጽ ላይ ወቀድ ነዘለ ዐለይኩም ፊል ኪታብ እዚህ በመጽሐፍ ላይ በእርግጥም ወርዶላችኋል የሚል ቃል ምን የሚል ቃል አን ኢዛ ሰሚዕቱም አያቲላህ ይክፈሩ ቢሃ ወይስተህዘኡ ቢሃ ያኔ አምላካችሁ የአላህን አንቀጾች ሲሳለቁባቸውና ሲካድባቸው ሲሳደቡ ከሰማችሁ በአንቀጾች ላይ ሰዎች فلا تقعدوا معهم كالنزيل ተሳዳቢዎች ጋር አትቀመጡ አለ حتى يخوضوا في حديث غيره انكم اذا مثلهم አለ ይሄን የሰማችሁ ቁጭ ካላችሁ ከነዚህ ጋር እናንተም የነርሱ አምሳያዎች ናችሁ አለ አትለይም ከነሱ ان الله جامع المنافقين والكافرين في جهنم جميعا الله ከሃዲያኖችንና መናፍቆችን በአንድ ላይ በጀሃነም ውስጥ ይሰበስባቸዋል አለ ከሃዲያን ያላቸው ተሳዳቢዎችን ሲሆን መናፍቅ ያላቸው ደግሞ ቁጭ ብለው የሚያዳምጡት ነው ይሄ ነው ያቻው በንጽጽር ስም መሐመድ እንደዚህ እናድርግልህ መሐመድ እንደዚህ ነው አላ ይሄ ንጽጽር አይደለም ይሄ ንጽጽር አይደለም ይልቁንስ ሰዎች ስለ ነብዩ መሐመድ መልካምነት እንዳያውቁባቸው እነዚህን አይምሯቸውን እየደፈኗቸው ነው ተከታዮቻቸው መተው ወደ ሙስሊሞች ጋር እንዳያዳምጡባቸው እንዳይሰሙባቸው ያታቸው ያ ነው ሌላ አይደለም ጥያቄ ያለ ይቀጥል እና ደግሞ ሌላ ጥያቄ ነበረኝ እንትን ወደ ስናረግ ከ3 ጀምረን ወደ መቀነስ እንዴት ይታያል ሶም በ3 ጀምረን 2 ከዛ 1 ወደ ስናደርግ ጊዜ አንዳንድ ጊዜ ማድረግ ይቻላል 2 ጊዜ ማድረግ ይቻላል 3 ጊዜ ማድረግ ይቻላል በዚሁ በጀመራችሁት በጨርሶ መልካም ነው ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ አድርገዋል ሐዲስ ላይ ሲናገር ሱሐባው ካን ነብዩ ሰለላሁ ዐለይሂ ወሰለም يتوضأ مرة ومرة مرتين وثلاثا ثلاثة ብሏል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ያደርጉ ነበር 3 የሚያደርጉ ነበር ተብሏል ከጀመርከው በአንዳንድ ከሆነ በአንዳንድ መጨረስ በሁለት ከሆነ በሁለት በሶስት ከሆነ በሶስት ነገር ግን ቢቀላቀልበት ሰውየው ውዱ ይበላሻል ወይ ከተባለ ላ አይበላሽ በላጩ ግን በጀመርክበት መጨረስ ነው السلام عليكم عليكم السلام ايش سلام سلام እሺ እንትን በቀድር ዙሪያ እኔ አንድ አእምሮ ላይ በጣም የሚረብሸኝ እንትን አለ አሁን አንድ ሰው በ40 ቀኑ ሁሉ ነገር ይጻፍለታል ከተባለ ከዛ በኋላ ደግሞ እንደገና የጀነት ሰዎችን ስራ እየሰራ ያለ መጨረሻ ላይ የጀሃነም ሰዎችን ስራ ሰርቶ ጀሃነም ይገባል የሚለው ሐዲስ ጋር ትንሽ እስኪ በዚህ ዙሪያ በጣም ግራ ያጋባኛል እሺ አንድ ሰው ከመወለዱ በፊት ይጻፋል የሚባለው ነገር ወደፊት የሚሆነውን አምላክ አላህ Subhanahu Wa Ta'ala ስለሚያውቀው ዕውቀቱን መሰረት አድርጎ ይጽፈዋል እንጂ እንዲሆንብህ አይደለም የሚጽፈው አንተ የምትሆነው ቀድሞ ያውቃል ያውቀዋል አንተ በራስህ ነፃ ምርጫ ፈቃድ ወደህና ፈቅደህ የምትሰራውን ያውቀዋል አላህ ገና ሳትወለድ በፊት ይሄን ካላወቀማ አምላክ ሊባል አይችልም ነበር አምላክ ስለወደፊታችን ሁሉ የሚያውቅ ነው አምላክ አላህ Subhanahu Wa Ta'ala يعلم ما بين ايديهم وما خلفهم ይላል ስለ ፍጥረታቶቼ የፊታቸውንም የኋላቸውንም አውቃለሁ ይላል የሚሆነውን ጻፈ እንጂ እንዲሆንብህ አይደለም የጻፈብህ አንተ ነፃ ምርጫ ፈቃድ ይሰጣል ያን ግን ካንተ ሳትሰራው በፊት በመርጃ ያንን ቀድሞ አላህ Subhanahu Wa Ta'ala ያውቃል ያን አላህ Subhanahu Wa Ta'ala የጻፈው ለዚህ ነው ስለዚህ ምድር ላይ መተር የምንሰራቸው ጽድቅም ሆኑ ኃጢያቶች መልካም ስራና መጥፎ ስራዎች ሁሉ በራሳችን ነፃ ምርጫ ፈቃድ ነው የምንሰራቸው ያንን አላህ ቀድሞ ያውቀዋል ያን ማወቁ ባንተ ላይ ተጽዕኖ አድርጓል ወይ ላ አይደለም አምላክ ስለሆነ ያውቀዋልና ያንንም የሚያውቀው ለፈል መህፉዝ ላይ ያሳፈረው እንዲሆንብህ ሳይሆን እንደሚሆንብህ አላህ Subhanahu Wa Ta'ala ቀድሞ የሚያውቅ ስለሆነ ነው እንጂ ያ የሥራ ውጤት ነው ወደ ጀነት ወደ ጀሃነም የሚገባው ሰው በሥራ ውጤት ነው ወይ አዎ በሥራ ውጤት ነው ማስረጃ በቁርአን ላይ እንዳለ ይሄን ይናገራል وتلك الجنة التي أورثتموها بما كنتم تعملون على ይችን ጀነት ስትሰሩ በነበራችሁ ሥራ ምክንያት ወረሳችኋት ይላችኋል አላህ ስለ ጀሃነም ሰዎች ሲናገር ምን አለ فذوقوا العذاب بما كنتم تكسبون ስትሰሩ በነበራችሁ ሥራ ምክንያት የጀሃነምን እሳት ግቡና ቅመሱ ይባላሉ አለ ስለዚህ የሥራችሁ ውጤቶች ናቸው እነሱ وللذين كفروا بربهم عذاب جهنم ይላል ለነዛ ጌታቸውን አላህን ለካዱ ሰዎች የጀሃነም ቅጣት ተዘጋጅቶላቸዋል ይላል فذوقوا العذاب بما كنتم تكفرون ስትክዱ በነበራችሁት ምክንያት ይሄን የጀሃነም እሳት ቅመሱ ይባላሉ አለ ስለዚህ ጀሃነም የክህደትና የኃጢያት ውጤት ስትሆን
ጀነት ደግሞ የእምነትና የመልካም ስራ ውጤት ናቸው። እነለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱን ነዒም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው አለ። የእምነታቸውና የስራቸው ውጤት ነው። ይህ መሆኑ ከታወቀ ያ የጀነትና ጀሃነም የስራችን ውጤቶች መሆኑ ከታወቀ ቀድሞ ተጽፏል ሲባል ጊዜ አላህ ወደፊት የሚሆነውን ስለሚያውቀው ጻፈው እንጂ እንዲሆንብህ አስገድዶ እንድትሰራ ያንን እየጻፈብህ አይደለም ማለት ነው። ወጣ አንደኛ ይሄ ነው ልታቀም ይገባል። ሁለተኛው ከዚህ ጋር በተያያዘ አንዴ ያለኛ ነፃ ምርጫ ፍቃድ ቀድሞ የወሰናቸው ነገራቶች አሉ ወይ ከተባለ አዎ አሉ። ልብ በሉ ስራዎቻችን በእኛ ነፃ ምርጫ ፍቃድ የሚሰሩ ናቸው። መልካም ስራ ይሁን መጥፎ ስራ። ነገር ግን ያለኛ ነፃ ምርጫ ፍቃድ በእኛ ላይ የወሰናቸው ነገራቶች አሉ ወይ ብትባሉ አዎ ትላላችሁ። ለምሳሌ ልጠይቅህ ሜተናሳ ወንድሜ ሜተናሳ በአንተ ላይ ለአንተ ምንም ምርጫ ሳይሰጥህ የወሰነብህ ነገራቶች አሉ። ልብ በሉ በእነዚህ ላይ ደግሞ አላህ እኔ ጥያቄ ይሰማላ እያወራህ ከሆነ ተጠልቀህ ትግባ። አንዴ ልጨርስ። ልብ በሉ የመጨረሻው ቀን ፍርድ በምንድን ነው ብያለሁኝ ቅድም። በእናንተ ነፃ ምርጫ ፍቃድ በተሰጣችሁት መሰረት በሰራችሁት መልካም ስራና መጥፎ ስራ በዚያ ነው የሚፈረደው። አላህ በዚያ ነው የሚጠይቃችሁ። በእናንተ ላይ እንዲሆኑ የወሰናቸው ነገራቶች አሉ ደግሞ በእነዚህ ላይ ደግሞ አይጠይቃችሁም። አብሽሩ አላህ ከወሰነብኝ ለምን ይጠይቀኛል የሚል ጥያቄ ስለሚነሳ ነው ብዙ ጊዜ። አላህ በአንተ ላይ እንዲሆንብህ የወሰናቸው ነገራቶች አሉ፣ ልክ ነው። በእነዚያም ደግሞ አብሽር አይጠይቀህ። ለምሳሌ ከነዚያ ላነሳለህ ነው። እሺ ወንድ ልጅ መደረግህ አንተ ነፃ ምርጫ ፍቃድ ሰጥተህ ነው አላህ ወንድ ልጅ ያደረገህ ወይንስ ምንም ነፃ ምርጫ ፍቃድ ሳይሰጥህ በራሱ ነው ወንድ ልጅ ያደረገህ? በራሱ ነው። አየህ በራሱ የወሰነው ነው። ይሄ ነገ ትንሣኤ ቀን በዚህ ይጠይቀሃል፣ በዚህ ጀሃነም ጀነት ያስገባሃል። ለምን ወንድ ልጅ ሆነህ ተፈጠርክ ብሎ ይቀጣሃል? አይቀጣህም ማለት አይቀጣህም። ምክንያቱም ይሄን ራሱ ነው እና የወሰነው። ይሄ የጀነትና ጀሃነም መግቢያ ሰበብ ነው ወይ? አይደለም በፍጹም። ኢትዮጵያ ላይ መፈጠርህ አንተ ነፃ ምርጫ ፍቃድ ሰጥተህ ነው በኢትዮጵያ ላይ ልፍጠርህ ወይንስ የት ልፍጠርህ ብሎ አማክሮህ ነው ወይንስ በራሱ ነው ኢትዮጵያ ላይ የፈጠረህ? በራሱ ነው። በራሱ ነው። ነገው መልቂያማ በዚህ ይጠይቃል። ለምን ሳውዲ አልተፈጠርክም ብሎ ይጠይቃል? አይጠይቅም። አይዋ ጥቁር ነህ ቀይ ለምሳሌ ቀይ ነህ ብለን ነው ዘረው ይሄን አላህ አስመርጦህ ነው ቀይ ላድርግህ ወይንስ ጥቁር ላድርግህ ብሎህ ነው ወይንስ በራሱ ነው ቀይ እንድትሆን የወሰነብህ? በራሱ ነው። በራሱ ነው። ነገ ትንሣኤ ቀን ለምን ጥቁር ሆነህ አልተፈጠርክም ብሎ ይጠይቃል? በዚህ ይቀጣሃል? በዚህ ይመነዳሃል? ላ በፍጹም አያረማ። ይሄ ነው እንዲህ አይነት አጭር ነህ ረጅም፣ ይሄንንም ራሱ ነው የወሰነው። አጭር እንድትወል ፈጥሮህ ከሆነ ነገ ትንሣኤ ቀን ለምን ረጅም አልሆንክም ብሎ አይጠይቅም። አላህ ሱብሓነሁ ወተዓላ ራሱ የወሰነብን ነገራቶች አሉ። በእነዚህ ነገራቶችም ነገ ትንሣኤ ቀን አይጠይቀንም። ገብታችኋል? ነገር ግን ስራዎቻችንን አስመልክቶ ጽድቅም ይሁኑ ኃጢአት፣ እምነትም ይሁኑ ክህደት እነዚህን አላህ ነፃ ምርጫ ፍቃድ ሰጥቶ ለቆናል። ገብታችኋል አይደለ? የዛኔ እርሱ በእነዚህ ነው እንጂ የሚቀጣን በእንትን በራሱ ወስኖ በፈጠረብን ነገራቶች ላይ አይደለም። ይሄ ነው። ይሄ ከታወቀ እሺ ሌላ ደግሞ አንድ የመጨረሻውን አልመለስኩልህም። ያልመለስኩልህን ላስረዳህ። አንድ ሰው ጥሩ ስራን ይሰራል የመጨረሻ ህይወቱ እስኪቀር ድረስ፣ ከዚያ መጥፎን ስራ ይሰራልና እሳት ይገባል። አንድ ሰው መጥፎ ስራ በመጥፎ ስራ ላይ ይሆንና ከዚያ መጨረሻ ላይ ጥሩ ስራ ይሰራልና ወደ ጀነት ይገባል ብለህ የጠየቀው ጥያቄ አለ አይደል? እሱ ማለት እንደ ምሳሌ ልንገርህ። እንደ ምሳሌ አንድ ሰሃባ ነበር። እድሜ ልኩን ጥሩ አድርጓል። የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው። ግን ሊሞት ጥቂት ጊዜ ሲቀረው ነብዩ ሰለላሁ ዐለይሂ ወሰለም የእሳት ነው ብለው ተናገሩ። የሚገርማቸው ይወታቻል አይደል? ምን ብለው ተናገሩ? ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሰው የእሳት ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ለምን? ምክንያቱም መጨረሻ ላይ የእሳት የሚያደርገውን ስራ ስለሚሰራ። ያ ማለት ግን የእሳት ነው ስላሉ በጀሃነም ውስጥ በዛ ይዘወትራል ማለት ነው ወይ? ላ የሚያዘወትራል የማያዘወትራል። ክህደት ከሆነ በእሳት ውስጥ በዛ ያዘወትረዋል መጨረሻ ህይወቱ ላይ ቢያደርግ ሰውየው። ልክ እንዲሁ ደግሞ ከክህደት በታች ከሆነ በዚያ በኃጢአቱ ምክንያት ሊቀጣ ይችላል እንጂ ወይም አላህ ሊመራው ይችላል። ነገር ግን በጀሃነም ውስጥ ሊዘወትር አይችልም።
ያ ሰሃባ እንዴት የጀሃነም ሊሆን ቻለ ታዲያ እድሜ ልኩን መልካም ሰርቶ መጨረሻ ላይ ከተባለ በሆነ ጃር ላይ ነበር። ጃር ላይ ሰሃቦች አንድን ሰው አወደሱት በመካከላቸው። ይሄ ሰው ምንኛ ጀግና ነው አሉ። ማንም ጠላት አይደፍረውም ነበር፣ ቀርቦ አይዋጉትም ነበር፣ በጣም ይችል ነበር። በጣም ባደነቁት ጊዜ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ላኪንሁ ፊናር አሏቸው፣ እዛው መካከላቸው ቆመው። ነገር ግን ይሄ የምታወደሱት ሰው የእሳት ነው አሏቸው። ይሄ ቃል እየሰሙ ነበር ሰዎች፣ አማኞችም አይሁዶችም ሰምተዋል። እዚያው ምን ማለት ነው ከተባለ ይሄ ሰው የእሳት የሚያደርገውን ስራ ይሰራል መጨረሻ ላይ ብለው ትንቢት እየተናገሩ ነው ነብዩ ሰለላሁ ዐለይሂ ወሰለም። ይሄ አንዱ የነብይነታቸው ማረጋገጫ ነው። ነብይ ትንቢትን ይናገራል፣ ወደፊትም ባለው መሰረት ይፈጸማል። ይህ አንድ የነብይነቱ ማረጋገጫ ነው የአንድ ነብይ። ሰሃቦች በጣም ተደንቀው ይሄን ሰው መከታተል ጀመሩ። መጨረሻ ላይ ሰውየው ጠላትን ከተፋለመ ምን ካለ በኋላ እጁ ይቆርጣል እንደዚህ ወጣቸው። ያንን መቋቋም አልቻለም ህመሙን። መጨረሻ ላይ በያዘው ሰይፍ ራሱን አጠፋ። ወዲያው ይሄን ያዩ አይሁዳውያኖች አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ ብለው መተው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር እስልምና ተቀበሉ። ምክንያቱም የነብይን ሚዛን ያውቁ ነበር አይሁዶች። አንድ ነብይ ከነብይነቱ ማረጋገጫ የወደፊትን ይናገራል፣ ትንቢትም በተናገረው መሰረትም ይፈጸማል። ባለው መሰረት ባይፈጸም ድሮ ሐሰተኛ ያደርገው ነበር። መጨረሻ ላይ ራሱን ያጠፋል፣ ወደ እሳት የሚያደርገውን ስራ ይሰራል ይሄ ሰው ብለው ነብዩ ሰለላሁ ዐለይሂ ወሰለም ቀድመው ነግሯቸዋል። መጨረሻውም እንዳሉት ሆነ። ወዲያው ሰዎች መጣው አንተ የአላህ መልእክተኛ ራሱን እንደማያጠፋ የነገራቸውን ሰው ራሱን አጥፍቶ እኮ ሞት አሏቸው። እና ይሄ ነው። ሌላኛው ደግሞ ምሳሌ ልስጥህ። አሁንም ልክ እንዲሁ መጥፎ ስራ ሰርቶ እድሜ ልኩን መጨረሻውን እንደገና ለሞት አንድ ስንዝር ስትቀረው መልካም ስራ ሰርቶ ጀነት የሚገባል ብለው የተናገሩት እንደ ምሳሌ ልክ እንደ አይሁድ ከአይሁዶች መካከል አንድ አይሁድ የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ሰምተው ተረድተው አይሁዶች አንቀበልም ብለው ነበር። ከእስማኤል ዘር ስለወጣ በሚል ለምን ከኢስሐቅ አልወጣም በሚል ማለት ነው። መጨረሻው እነዚህ ሰዎች አንድ አይሁድ ነብዩ ሰለላሁ ዐለይሂ ወሰለም ከመካ 10,000 ሰራዊቶች መጥተው ሊዋጓቸው ባሉበት ጊዜ ከመዲና ላይ ከሚኖሩ ከአይሁዶች መካከል አንደኛው መጥቶ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣ። እንቱ የአላህ መልእክተኛ ሆይ እርሶ ነብይ መሆኑን እናምኛለሁ፣ መስክሬያለሁ። ከእርሶም ጋር ጂሃድ ማድረግ እፈልጋለሁ፣ ጠላቶችን ልከላከልልዎት እፈልጋለሁ፣ ከእርሶ ጎን እንድንሆን ስለታዘዝን ብሎ ተናገረ። ወዲያው ሻሃዳ ተቀበለ ሰውየው። ወዲያው ከጠላት ጋር ገባ። ወዲያው መስዋዕት ሞተ። ወዲያው ሞተ። ይህ ሰው ሊሞት ጥቂት ጊዜ እንደቀረችው ነው የመጣው። ሳስቡት አልሰገደም፣ አልጾመም፣ አላለም፣ ምንም መልካም ስራ በህይወቱ አልሰራም። በዛቸው በተሳሳተ መንገድ ላይ ነበር። ነገር ግን ስንዝር ስትቀረው ለህይወቱ ፍጻሜ መልካም ስራን ሰርቶ ወደ ጀነት ገባ። አመነ በአላህ ሱብሓነሁ ወተዓላ። ይሄን ይመስላል። ገብታለህ ወንድሜ? የህይወቱ ፍጻሜ ሲደርስ ጊዜ አንድ ስንዝር ስትቀረው ለሞት መልካም ስራን ሰርቶ ገነት ይገባል የተባለው እንዲህ አይነት ነው። ያኛው ደግሞ መልካም ስራን ሰርቶ እድሜ ልኩን የህይወቱ ፍጻሜ ሲቀር ጊዜ ወደ እሳት ይገባል የተባለው የቀደሙ ሰሃባ አይነት። ያ ሰሃባ ግን በጀሃነም ይዘወትራል አይዘወትርም? ልጆች ላ አይዘወትርም። ለምን ከተባለ ኩፍር አይደለም ራሱን ማጥፋቱ፣ ነገር ግን በዚያ በኃጢአት ልክ ሊቀጣ ይችላል። ይወዳቻል ያ እሺ ጥያቄ ለገጠ ያሎ ሰላም አለይኩም። ወአለይኩም ሰላም። እሺ ጎንደሬው ከላይ አስቀድሙት። ጎንደሬው አለ ጥያቄ አለ ደግሞ ላርጀ የአሊፍ ብሉት የአሊፍ ሸሚዝ ቀልቀለሽ ቢያንስ ሰው የተጻፈ ነገር አልጠይቀውም። ችግር የለውም። የተጻፈ ነገር አያመጣም። ምንም ያውቀው ነገር የለም። ሰምቼ ነው አሻራ። ከየት ነው ሰማኸው? ከሰዎች። እነማን ናቸው እነዛ ሰዎች? አታውቃቸው? كيف يعني ما يصير አረባካችሁ ስለ እምነት ስታወሩ በማስረጃው በተለይ ስለ ሰው እምነት በጣም ጥንቃቄ ይጠይቃል። ያለ ማስረጃ አይወራም፣ ነውር ነው። እኛ ስለ ክርስትና ስናወራ አውጣ በባል ላወጣው የምችለውን ነገር ካልሆነ በስተቀር አላወራም በፍጹም። ሰው እንዴት በድፍረት ስለ ሰው እምነት ያለ እውቀት ይናገራል? ይወጣላል። ስለ ራስህ ቢያንስ የሆነ ጥቅስ ታነሳና ይሄን ተረድቻለሁኝ ብለህ ልትናገር ትችላለህ። የተረዳኸውን ነገር ባይጻፍ ችግር የለውም። አይ ያረዳደህ ከሆነ ችግር የለውም ብለን እናልፈዋለን። ስለ ሰው እምነት ከባድ ነው።
ያለ ማስረጃ አትናገሩ። እዛ በለመድክበት በክርስቲያና ላይ ያለ ማስረጃ ዝም ብለህ እንዳምናክ በእስልምና ላይ መተህም ያለ ማስረጃ ያለ ተጻፈ ነገር ቢያንስ የተሰማ ነገር አምጣ። የለም ወፍ እንደዚህ አስከለ። እሺ ክርስቲያን ካለ ገብተህ መጠየቅ ይችላል። ስለ እስልምና እናወራለን ካላችሁ ደግሞ ማስረጃ ትጠይቃላችሁ። ያለ ማስረጃ አታወሩ፣ ነውር ነው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላት ጥያቄ ነበረኝ። ጥያቄሽ ምንድን ነው? ሰላት የሰገድኩኝ ያው እዚህ አረብ ሀገር ላይ ነው የምኖረው እና ሌላም እምነት ተከታዮች አሉ ከኔ ጋር ማለት ነው። እና እኔ ሰላት እየሰገድኩኝ አንደኛዋ መዝሙር ከፈተችብኝ እና መዝሙሩ ይሄ ሰላት እየሰገድኩኝ ነው አልኩት እና ይሄንን በምላስ ሰዓት እሷ መልስ አልሰጠችኝም እና ከኔ ጋር ያለው ሙስሊም ልጅ እኔ አዲስ ገቢ ነኝ ለቤቱ እና ትንሽ እሷ ከኔ ቆይታለች። እኛ ስንኖር እስካሁን ድረስ እየሰገድኩኝም ቢሆን እሷ ከፍታ ዝጊልኝ አልላትም። እንደዚሁ ከፍታ ነው የምሰግደው እና ያንቺ ቁርአን የተለየ ነው ወይ ብላ ተናገረችኝ። እኔ ሰላት ስሰግድ ቀልቤ የሚወሰውሰኝ ነገር እኔ አልፈልግም እና እየሰገድኩኝ እንድትከፍትብኝ አልፈልግም ብዬ አልኳት እና በመሃል እኔና እሷ ላይ ካፊሯ ልጅ ላይ ሳይሆን ከሙስሊሟ ልጅ ጋር ግጭት ፈጠረን እና እኔ ነኝ ጥፋተኛው ወይስ እንዴት ነው? ሶላት እየሰገድሽ መዝሙር ስለመክፈቷ ነው ጥያቄያችሁ? እሷ ችግር የለውም ብያለች፣ አንቺ ደግሞ ይሄ መሆን የለበትም እያልሽ ነው? አይዋ ይሄ መሆን የለበትም። ማንኛውም ሰው በየእምነቱ የሚሰራውን አምልኮ አንዱ ሌላውን ሊረብሸው አይገባም። እናንተም ቁርአንን ከፍ አድርጋችሁ አትክፈቱብኝ ካለች ሴትየዋ ልጅቱ አምልኮ የምትሰራ ሴት እኛንም አምላክ ትችላለች። በራሷ እምነት አምላክ ብላ የምታስበው እዚያ ላይ አዛ ማድረጉ እነሱንም አስፈላጊ አይደለም። እናንተንም እንዲሁ ድምፅን ከፍ አድርጋ ልትረብሻቸው አይገባም። ይሄ ነው። እሺ አንዱ ሌላውን የሚረብሽ ነገር ማድረግ የለበትም። አይ ከልጅቷ ጋር ሳይሆን አሁን ከሙስሊሟ ልጅ ጋር ተጣልተናል በዚህ ግጭት ማለት ነው። ያ እሷ መልስ አልሰጠችኝም እና እሷ ናት ሙስሊሟ ልጅ ናት ተነስታ የተናገረችው እኛ እንደዚህ የሚባል ሐዲስ የለም ብላ አለችኝ እና ከሷ ጋር እንዴት ነው የሚታየልኝ ነው? አንቺ ትክክል ነው ያልሽው፣ እሷ ተሳስታለች። አንቺ እንዳልሽው ከሆነ እንደጠየቅሽው ከሆነ እሺ ጀዛከላ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁስኑ ጥያቄ ወልይ የሚለውን ቃል እስኪ አብራራልኝ፣ ምን ማለት ነው? ለምሳሌ በእኛ በተለምዶ ትላልቅ ሰዎች ወልይ ምናምን የሚሉት ነገር አለ። እስኪ ግልጽ አድርግልኝ እዚህ ጋር። ወልይ ማለት ምን ማለት ነው የሚለውን አላህ ሱብሓነሁ ወተዓላ ራሱ ተናግሮታል። ሱራ ዩኑስ ላይ ምን አለ? ወላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን ይላል። አዋጅ እነዚያ የአላህ ወልዮች በእነርሱ ላይ ፍርሃትና ሐዘን የለባቸውም። እነርሱም ማናቸው አለ? እነዚያ ያመኑትና እኔን አላህን የሚፈሩት ብሎ ተናገረ። قال شيخ الإسلام ابن تيمية رحمه الله تعالى معلقا على هذه الآية فكل مؤمن فهو ولي لله سبحانه وتعالى بقدر ما عنده من الإيمان والتقوى. ማንኛውም አማኝ ከእርሱ ዘንድ ባለው እምነትና ተቅዋ ለአላህ ባለው ፍራቻ ልክ የአላህ ወልይ ነው። ስለዚህ ማንኛውም ሙስሊም የአላህ ወልይ ተደርጎ ይታሰባል። ወልይ ማለት هو المحب الناصر لله سبحانه وتعالى አላህ سبحانه وتعالى የሚወድ ማለት ነው። እናንተ አላህን ትወዳላችሁ አትወዱም? ትወዳላችሁ። ስለዚህ ሁሉም ሰው የአላህ سبحانه وتعالى ወልይ ነው። ማንኛውም አማኝ ከእርሱ ዘንድ ባለው እምነትና ተቅዋ ልክ ወልይ ነው። ነገር ግን የሆነን ግለሰብ ለየት አድርጎ አከሌ ወልይ ነው በማለት ያ አካል ከአላህ ዘንድ ጉዳይን ያወጣልኛል ብሎ ታስቦ የሚጠየቅ ልክ እንዲሁ የሩቅን ያውቃል ድብቅ ነገርን ያውቃል ተብሎ የሚታሰቡ አይነት አካሎችን ከሆነ ይሄ በፍጹም ስህተት ነው፣ ሽርክ ነው።
ከአላህ ውጭ የወርቁን የሚያውቅ የለም፣ ድብቅ ነገርን የሚያውቅ የለም። እነዚህንም አካሎች ወደ አላህ መዳረሻ አድርጎ ማያስ ተገቢ አይደለም እርሱ። እሺ መርሐባ። ሁለተኛ ጥያቄ ደግሞ ሱረቱል በቀራ ላይ እስኪ ስለ አደም አለይሂ ሰላም አፈጣጠር ንገረኝ። በሁለት እጅ የፈጠርኩት የሚለውን ሁለት እጅ ብሎ መፈሰር ይችላል ወይስ እስኪ ንገረኝ። አንዳንድ ጓደኞች ጋር ስለምከራከር ነው። ሱረቱል በቀራ ላይ ሳይሆን ሱራ ሳድ ላይ ነው ያለው። አላህ ሱብሓነሁ ወተዓላ قال يا إبليس ما منعك أن تسجد لما خلقت بيدي أستكبرت أم كنت من العالين؟ أنت إبليس هوي بأجوتشي لفتركت كمسكد من دنيا كلكله كره وينس يبلاي هنن كملتهم كبلو تناقرت على الله سبحانه وتعالى. سلذي بأجوتشي الله قال بقال تناقر بسورة المائدة علي وقالت اليهود يد الله مغلولة غلت أيديهم ولعنوا بما قالوا بل يداه مبسوطتان بلو تناقروا بأجوتشي تزرقوا ما شبلو تناقروا. سلذي الله لله سبحانه وتعالى صفة اليد ለአላህ ስብሐነሁ ወተዓላ እጅ የሚሉ ባህሪያቶች አሉት። ሁለት እጆች እንዳሉት ይናገር። አደምን በእጆቼ ፈጠርኩት ብሏል። ይወራሻል አይደል? ነገር ግን ያ ከፍጥረታት ጋር የሚመሳሰል አይደለም። ፍጥረታት እጆች አላቸው፣ እርሱ ሁለት እጆች አሉት። እንደኛ እጅ አይደለም። የዱሁ ለይሰት ከየዲ ነው፣ እጆቹ እንደ እጃችን አይደሉም። ይህን አስመልክቶ አንድ ሐዲስ ትሰማላችሁ ብዙ ጊዜ ወኪልታ የደይሂ የሚን የሚል ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሁለቱም እጆቹ ቀኝ ናቸው ብለው የተናገሩትን ይይዙና አላህ ግራ እጅ የለውም ቀኝ ብቻ ነው ሁለቱም ያለው ብለው ይናገራሉ። ለአንደዛ ለማለት አይደለም። ነብያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ቀኝና ግራ እንዳሉት ተናግረዋል። በሐዲስ ላይ ሲናገሩ ምን አሉ? يطوي الله السماوات السبع يوم القيامة بيمينه والأرضين السبع بشماله فيقول لمن الملك اليوم لله الواحد القهار الله የተንሳኤ ቀን ሰባት ሰማያትን በቀኝ እጁ ሰባት ምድርን በግራ እጁ ይጠቀልላቸዋል። ከዚያም ንግስናና ሹመት ለማን ነው ይላል። ማንም የሚመልስ የለም፣ ራሱ በራሱ ይመልሳል። እነሆ ዛሬ ንግስናና ሹመት ለእኔ ብቻ ነው፣ አንድና አሸናፊ ለሆንኩት ለአላህ ብሎ ይናገራል። ስለዚህ በዚህ ሐዲስ ላይ እነዚያ ሁለት እጆች ሲባል ጊዜ ቀኝና ግራ እንደሆኑ ገልጸዋል። ይወታቸዋል አይደል? ስለዚህ ሁለቱም ቀኝ ናቸው ሲሉ ታዲያ ምን ለማለት ነው ከተባለ ሁለቱም የጥንካሬን የባህሪ የተላበሱ ናቸው፣ እንደ ፍጥረታት አይደሉም ለማለት ነው። የፍጥረታት ከተባለስ የቀኛችን ጠንካራ ሲሆን ግራችን ደካማ ነው በአብዛኛው። አያችሁ አይደለ? የፈጣሪ ግን እንደዛ አይደለም። ሁለቱም የኃይልን ባለቤት የተላበሱ ናቸው። የአላህ ሱብሓነሁ ወተዓላ እንደ ፍጥረታት ቀኙ ጠንካራ ግራ ደካማ የሚባል ነገር አይደለም። ከፍጥረታት የማይመስል መሆኑን የገለጹበት አገላለጽ ነው። ሁለቱም ቀኞች ናቸው ሲሉ ነብዩ ሰለላሁ ዐለይሂ ወሰለም እንጂ ግራ የለም ለማለት አይደለም። ይሄን ይመስላል። የአላህን ባህሪ ስትናገሩ ጊዜ ከፍጥረታት መመሳሰል በፍጹም አይቻልም። يجب إثبات ما أثبته الله لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من غير تكييف ومن غير تشبيه ومن غير تعطيل ومن غير تمثيل. الله سبحانه وتعالى ባህሪያቶችን በቁርአን ላይ የመጡትን በሐዲስ ላይ የመጡትን ልክ እንደመጡ ማጽደቅ ግድ ይላል። ከማንም ፍጥረታት ጋር ሳታመሳስሉ እንዲህ ነው ብላችሁም በራሳችሁ ሳትፈላሰፉ ሳትገልጹ ስለታቻ ያንንም ውድቅ ሳታደርጉ ሳታግዙ ሳታረቁት እነዚህ አስሉ ሰለፎች መንሃጅ ይሄ ነው። مذهب السلف في يعني هذه المسألة وغيرها من المسائل الدينية أسلم وأحكم وأعلم، وهو المذهب الصحيح الذي كان عليه النبي صلى الله عليه وسلم والصحابة ومن جاء بعدهم من الأئمة المعتبرين. እሺ ጥያቄ ደግሞ ለምሳሌ ትልቅ ሰው አለ አይደለም? ያኔ በተለምዶ ሄደ ያኔ የሞተ ሰው ሳይሆን አይ ያለ ሰው ዱአ አድርጉልኝ ማለት እንዴት ይታያል? ችግር የለውም። አንድ በህይወት ያለ አንድ ሙስሊም እኔ ወንጀለኛ ነኝና ያ ሰው ከኔ የተሻለ ነውና ዱአ አድርግልኝ ብሎ ማለት ይችላል ሄዶ? ይችላል። በህይወት ያለ ሰው ደግና መልካም ሰው ነው ብላችሁ የምታስቡትን ሄዳችሁ ዱአ አድርግልኝ ብላችሁ መጠየቅ ችግር የለውም፣ ትችላላችሁ። አላህ በቁርአን ላይ ተናግሯል፣ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ የመጡ ሰዎች استغفر لنا ይሉ ነበር። استغفر لنا ولو انهم جاءوك فاستغفر الله واستغفر لهم الرسول لوجدوا الله توابا رحيما እያለ አላህ ይናገራል። ስለዚህ እነዚህ ሰዎች መተው ወደ አላህ Subhanahu Wa Ta'ala ምህረትን ቢማጸኑ አላህ Subhanahu Wa Ta'ala ይቅር ሊላቸው እንደሚችል ተናግሯል። ስለዚህ
በህይወት ያለን ሰው ሄዳችሁ ዱዓ አድርግልኝ ማለት ችግር የለውም ይቻላል። እሺ ጀዛከላሁ ኸይረን ወይያኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ኒካህ አስሬ ነበር ከ5 ወር ምናምን በፊት ማለት ነው። ማሻአላህ መብሩክ። ለምን ሰርግ ሳትጠሪኝ ታዲያ? ታዝማን እና በሆነ ችግር ምክንያት ያ ኒካህ ማውረድ ፈልጌ ነበረ። እሺ እና ኒካው ደግሞ የታሰረው ሸሪዓ ፍርድ ቤት ነበር የተባለው፣ ግን የሸሪዓ ፍርድ ቤት ኡስታዝ አልተመቸኝም እንደዚህ ምናምን ብሎ ወደ ሌላ ኡስታዝ መርቷቸው ቤተሰብን ዝም ብሎ ያኒ ያለ ወረቀት ያለ ፊርማ ምናምን ዝም ብሎ ኒካው የታሰረ የነበረው። እሺ ቤተሰብ አባት ነበረሽ? አዎ አባቴና የሱ አባት እነሱ ናቸው ኒካውን ያሰሩት? አዎ ኡስታዝ ጋር ያኒ ያለ ምንም ወረቀት ያለ ምንም ፊርማ ምናምን ማለት ነው። እና ፊርማ ችግር የለውም አያስፈልግም። የኒካ አሳሪዎች 4 አካሎች እነዚህ እስከተገኙ ድረስ ኒካሁ ይፈጸማል። ሸሪዓዊ ኒካህ ነው። አንደኛ ባል መገኘት አለበት። ሁለተኛ የልጅቱ አባት መገኘት አለበት። አባቷ ከሌለ አያቷ፣ ከሌለ ወንድም፣ ከሌለ አጎት፣ ከሌለ አያት ያለ እነዚህ ነው። ሶስተኛ እና አራተኛ 2 ሻሂዶች ምስክሮች እኮ ኡስታዙ የዛኔ 2 ምስክር ይዛችሁ ሌላ ጊዜ መታችሁ ያልቃል። አሁን ደግሞ የመራቸው ኡስታዝ ጋር ሄደው ኒካውን አሰሩ እኮ። ባልሽ ተገኝቷል አይደል? እሱም ሩቅ ነው እኔም ሩቅ ነኝ። ባልሽ ውክልና ሰጠ? አዎ ለማን? ለአባቱ? ለአባቱ። እሺ ያንቺ አባት ደግሞ ተገኘ አይደል? አዎ ማሻአላህ። 2 ሻሂዶች ምስክሮች ተገኝተዋል? አዎ ማሻአላህ። ስለዚህ ተፈጽሟል ኒካሁ። በውክልና ይፈጸማል። በአካል መገኘት ካልቻለ ባል ሌላ ሰው ውክልና ሰጥቶ ኒካን ማሳሰር ይችላል። ኦኬ ያ ኒካ መውረድ የሚችለው እሱ ያለው ሌላ ቦታ ነውና እንዴት ነው? ካልተስማማቸውና አብራችሁ መኖር የማትችል ከሆነ ሊያለያይ የሚችል ችግር ካለ ለመታረቅ ሞክራችሁ ምንም መፍትሄ ከሌለው በስልክ ደውሎ ፈትቼሻለሁ ካለ ኒካው ይወርዳል። እሱ ስልክ ማውራት ምናምን የሚችልበት ሁኔታ ላይ አይደለም። እሱ ላይ አሁን ያለው እስር ቤት ነውና ይሄን ኒካኒ ማውረድ ፈለኩኝ። አይወጣም ከእስር ቤት ወይንም እስር ቤት ሄደሽ አንቺ ማግኘት አትችልም? እኔ ያለሁት እዚህ ዱባይ ነው። ስንገናኝ ያኔ በሌላ ነገር ነው እስር የተካሄደበት ገባሽ? እሱን እኛ ዶክተር ሰው ያስፈልጋል። የሚቻል ከሆነ እስር ቤት ልጅቱ ኒካህን መቀጠል አትችልም ብሎ አንድ ሰው እናገኘው ከሚገረውና ስለዚህ እሱ ፈትቼሻለሁ ካለ ቤተሰቦች ጋር ምናልባት ሊገናኝ ይችላል። የሚገናኝበትን መንገድ እሱ የሚገኝበትን መንገድ ሞክሪና በአንዱ ተወካይ አካል ያ ሰው ኒካህን አውርጃለሁ ይበል። የግድ እሱ ማለት አለበት? ካልሆነ ሸሪዓ ፍርድ ቤት ነው ቀጣይ የሚሆነው። እሱ መገኘት የማይችል ከሆነ እዛ እስር ቤት የሚቆይ ከሆነ ብዙ አመታቶችን ጥቂት ጊዜ ከሆነ የሚቆየው ታገሽ ጠብቂውና የዛኔ መፍትሄ ታደርጋላችሁ። ነገር ግን ብዙ አመታቶችን የሚቆይ ከሆነ እሺ እሱን እዛ ሄዶ የሚያገኘው አካል አለ። እናት አባቶች አሉ እዛ ወንድሞች ነው በቃ። ስለዚህ ይሄን ነገር እስር ቤት ሄደው ያወሩት ቤተሰቦች ኢንሻአላህ። ሌላ ጥያቄ ደግሞ ሴት ልጅ ሀይድ ላይ ሆና ቁርአን መንካት አትችልም አይደል? ቁርአን ሳትነካ መቅራት ይፈቀድላታል? በዑለሞች መካከል ኺላፍ አለው ይቻላል አይቻልም በሚለው። ነገር ግን ሴት ልጅ በወር አበባ ጊዜ በህፍዟ መቅራት ትችላለች። ሞባይሉን ይዛ መቅራት ትችላለች። لأن الجوال لا يأخذ حكم المصحف። ሌላኛው በጨርቅ ወይንም በጓንት የወረቀቱን ቁርአን ሙስሐፍን ይዛ መቅራት ትችላለች። ይሄ ነው የማይቻለው። ምንድነው? ያለ ጨርቅ ያለ ጓንት በቀጥታ በእጇ ይዛ መቅራት እሱ ነው የማይቻለው። አላህ በቁርአን ላይ لا يمسه إلا المطهرون ይላል። የተጠራሩ ሰዎች ካልሆነ በስተቀር አይነኩትም ይላል። ነብያችን ሰለላሁ ዐለይሂ ወሰለም لا يمس المصحف إلا طاهر ቁርአንን ጣራ የሆነ ሰው ካልሆነ በስተቀር እንዳይነካው አሉ። መንካትን የከለከሉት እንጂ መቅራትን አልከለከሉም። ስለዚህ ነው ሌሎች ዑለሞች ደግሞ አይቻልም ይላሉ። مثل الشيخ صالح الفوزان وغيره
እና በዑለሞች መካከል ኺላፍ ያለው ጉዳይ ነው። እኔ ትክክል ነው ብዬ የማምነው የመጀመሪያው ነው። ቁርአንም ሐዲስም ላይ ሴት ልጅ ሀይድ ላይ ሆና አትቅራ የሚል ሳይሆን አትንካ የሚል ነው ያለው። መንካትን የከለከለው እንጂ መቅራትን የሚከለክል ቁርአንም ሆነ ሐዲስ የለም። እሺ ሽክራን ጀዛክላ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አሱ አቤት። እንዴት ነሽ? ደህና ነኝ። ጠፋሽ እኮ። አዛስረህ እኮ ነው የለበሰው መነጽሩን? ተሳስቼ ነው ይቅርታ። እንደዚህ ነው ለካ የሚለበሰው። እና ደህና ነሽ? እንደሱ አይደለም። እና ታዲያ እንዴት ነው? አይንህን መሆንህ ነው ደግሞ። አሞኝ ነበር እኮ ዱዓ ሳታደርጊልኝ አንቺ ታዝብሻል። መሆንህ ነው። አሞኝ ማን መታ? እኔ ሰው አይመታኝም። እስኪ እንትን ቻላየሽው? አይቼዋለሁ። ማን መታ? ሰው መተኛ አይደለም። ምን እንደሆነ አላውቅም። ይኸው ታመምኩኝ። ዱዓ ግን አላደረግሽልኝም አንቺ። ምንድን? አሱ አቤት። ስንት ዓመትሽ ሆነ? 5 እንዴ 4 ነበር እኮ ባለፈው። አደግሽ እንዴ? የኔ እኮ ሴፕቴምበር 2020 ስለሆነ እኮ ነው። የኔ እኮ ሴፕቴምበር 2029 ስለሆነ እኮ ነው። ኦኬ ሴፕቴምበር 29 ማሻአላ። ቁርአን ትቀሪልናለሽ በቪዲዮ ወጥተሽ? እኔ ሂጃብ መልበስ አልችልም። ይሄ እኛ ጋር መሽቷል። ኦኬ እናንተ ጋር ሌሊት ነው ለካ። በቃ ባትወጪም ችግር የለውም። ቅሪልን እሺ። ሱረቱል ፋቲሃን ቅሪልን። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. ما شاء الله ما شاء الله. አዙም ጥያቄ አለኝ። እሺ አንድ ሰው ሲያፈሽገው ምን ማድረግ ነው ያለበት? ሲያዛጋው እንደዚህ ሲያስብለው አልሐምዱሊላህ አይደለም ነው። ልንገርሽ እሺ፣ እንዳትረሺው ሌላ ጊዜ ስለምጠይቅሽ እሺ። እሺ ነብዩ ሰለላሁ ዐለይሂ ወሰለም قالوا መሰለሽ إذا تثاءب أحدكم فليمسك بيده على فيه فإن الشيطان يضحك. وفي رواية أخرى إذا تثاءب أحدكم فليمسك بيده على فيه فإن العبد إذا قال ضحك عليه الشيطان. النبي صلى الله عليه وسلم منالو አንዳችሁ ባፈሸገው ጊዜ ወይንም ባዛጋው ጊዜ ቶሎ ብሎ በእጁ አፉን ያዘዋል። ያዝ እንደዚህ ሲል የት ነው የምትሄደው ብላሽ ያዝ አድርጊው። እኔም ኢንሻአላህ ማሻአላህ። እና እንደሱ ነው የሚደረገው። ጥያቄ አለኝ። ጥያቄሽ ምንድን ነው? ጁማአ ሆኖ ኹጥባ የተደረገ እንዳለ ሁሉም ሰው እያወራ እኔ ዝም እያልኩኝ እንዳለ እየሰማሁኝ ማውራት ይቻላል? ግን ጁማአ ኹጥባ የተደረገ አይወራም። ኢማሙ የሚያደርገውን ኹጥባ ማዳመጥ ነው ያለብን። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? من قال لأخيه يوم الجمعة اسكت والإمام يخطب فقد لغى ومن لغى فليس له جمعة. በጁምዓ ቀን ኢማሙ ኹጥባ እያደረገ እያለ ከጎን ላለው ጓደኛው ዝም በል አንተ የሚል ወሬ እንኳን ቢሆን ያወራ ሰው በእርግጥም ከንቱ ንግግርን ተናገረ። ከንቱ ንግግርን የተናገረ በጁምዓ ቀን ደግሞ በኹጥባ ጊዜ ማለት ነው ከንቱ ንግግርን የተናገረ ሰው
የጁምዓውን ምንዳ ያጣል ጁምዓ የለውም ማለት ምንዳውን ይቀንስበታል ማለት ነው ለምን ከተባለ ኢማሙ ኹጥባ ያደረገ ከሆነ እሱን ማዳመጥ ነው እንጂ ያለብን ከጎን ለጎን ሰዎች እንዲያወሩ አይፈቀድም ኢማሙ ኹጥባ ያደረገ ከሆነ ነገር ግን ምልክት በምልክት ለምሳሌ በጣም አስፈላጊ ነገር ሆኖ ከተገኘ በምልክት ማናገር ችግር የለውም በአንድ በታች ሳታናግሩ ለምሳሌ አንድ ሰው መጥቶ አጠገባችሁ ሊሰግድ ካለ ጠጋ ልትሉለት ፈልጋችሁ ብላችሁ ወረዚናና ቁጭ በል ልክ ደንቆሮች ወይንም ይቅርታ መስማት የተሳናቸው ሰዎች በሚያወሩበት ቋንቋ አለ አይደል እንደዛ ችግር የለውም እና ሰውየው ለምሳሌ ያወረከረበሸ ዝም በል ከምትሉት በአንድ በታጣታችሁ ትሉታላችሁ ይሄ ምን ማለት ነው ማን እንትና ዝም በል ማለት ናት አይደለች ታያታለሽ ጓደኛሽ ጋር ያወራች ከሆነ በጁምዓ ቀን እንጂ ዝም በይ አይወራም ጁምዓ ነው እኮ አሁን አይባልም እሱን ራሱን እንዳትያስ ባንደበትሽ ገብተሻል አይደል ኢማም ኹጥባ እያደረገ ከሆነ ማዳመጥ ነው ያለብን እንጂ ማውራት አይቻልም ከጎን እሺ አሱ እኔ ላንቺ ጥያቄ አለኝ ደግሞ ልጠይቅሽ ትመልሻለሽ እሺ አንደኛ የምትጁ ማንን ነው አላህን ሁለተኛስ ሰለላሁ ዐለይሂ ወሰለም ታንጎስ ሶስተኛስ ማንን ነው የምትጁ አባቴ እናት ትቀደማለች እሺ ከአባት እናት ትበልጣለች ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው መጣና ጠየቃቸው جاء رجل الى النبي صلى الله عليه وسلم وقال يا رسول الله من احق الناس بحسن صحبتي فقال له النبي صلى الله عليه وسلم امك ثم من ثم امك ثم من ثم امك ثم من ثم امك وفي الرابع قال له ثم ابوك ثم الاقرب فالاقرب አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው አንተ የአላህ መልእክተኛ ሆይ ከሰዎች ሁሉ እዚህ ዓለም ላይ የኔ መልካም ነገር ለወለለት የሚገባው ሰው ማን ነው ብሎ ጠየቃቸው እናትህ ነች አሉት ከዚህ አስቀጥሎ ብሎ ጠየቀ አሁንም ለእናትህ ነው አሉት ከዚህ አስቀጥሎ አላቸው አሁንም እናትህ ነች በእስላም እዚህ ዓለም ላይ ከማንም በላይ መልካም ሊዋለለት የሚገባው ሴት ልጅ ነች እናት ነች እናትህ ነች አሉ ነብዩ ሰለላሁ ዐለይሂ ወሰለም በአራተኛውም ከዚያ አስላቸው ከዚያ አባትህ አሉኝ ከዚያ የቅርብ የሆኑ ቤተሰብ ዘመዶች ያሉ ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እናት ከዚያ አባት እሺ አሱ እሺ ሴት ልጅ አባቷን በጣም ትወዳለች የሚባለው በቃ ዛሬ ባሱ ላይ ታየ ማን ነው ትባል አባቴን አለች ቀድማ ስለዚህ እኔ መጀመሪያ መውለድ የምመኘው ሴት ልጅ ነው ኢንሻአላህ 40 ልጆችን እንወልዳለን አዙ ሌላ ጥያቄ ልጠይቅሽ ትመልሻለሽ ጎበዝ አዎ ማሻአላህ የመጀመሪያው አንደኛው ኸሊፋ ማን ነው አቡበከር ሰዲቅ ማሻአላህ ሁለተኛው ኸሊፋስ ማን ነው ሁለተኛ ዑመር ሰለላሁ ዐለይሂ ወሰለም እንደገና ከዚህ በፊት ታውቀው ነበር ዑመር ሰለላሁ ዐለይሂ ወሰለም ሳይሆን ዑመር ረዲየላሁ ሶስተኛስ ማን ነው ዑስማን ረዲየላሁ ማሻአላህ አራተኛስ ማን ነው አሊ ረዲየላሁ ኮርጀሽ ነው አይደለ ተነቅቶብሻል ትኮርጃለሽ እንዴ ጎበዝ እሺ ስቀልድ ነው ጎበዝ ልጅ ማሻአላህ አላህ ይጨምርልሽ እሺ ቁርአን ቅሪ በደንብ እሺ ያሱ በጣም እንወድሃለን አትመጣም እንዴ እኔም ለአላህ ስለወዳቸዋለሁ ኢንሻአላህ አንድ ቀን ጓደኛዎችም እና እያልኩክ ነው ኢንሻአላህ እኔም እመጣለሁ ኢንሻአላህ እኔም ለአላህ ስለወዳቸዋለሁ አይነህን አላህ ያሽር አሚን እሺ
ሌላ ዱዓ ታደርግልኝ? ወአለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። السلام عليكم وسو. وعليكم السلام ورحمة الله وبركاته. عندنا تشاله. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. دعاني الحمد لله. ጥያቄ ነበረኝ። ምን ይላል? እንትን ከሆነ ሰው የሆነ ብር ተበደረ ከዛ ይሰጥሃለው ባልከው ሰዓት ብሩ ሳታገኝ ስትቀር ስልክ አላነሳለትም እና የሆነ ለማውራት ስለፈራህ ምናምን አንስቼ የለኝም ምናምን ነገር ብለው የሆነ በተናደደ የሆነ አስቀያሚ ቃል እንዳይናገር ስለፈራ ያንን መናገር እንትን ማለት አለባችሁ። ምክንያቱም መናገር አለባችሁ። ነብያችን ሰለላሁ ዐለይሂ ወሰለም المسلمون على شروطهم ብለዋል። ሙስሊሞች በቃላቸው ይገኛሉ። አላህ በቁርአን ላይ ወአውፉ بالعهد ይላል። ቃላችሁን ሙሉ ብሏል። يا أيها الذين آمنوا إذا تداينتم بدين إلى أجل مسمى فاكتبوه وليكتب بينكم كاتب بالعدل ولا يأبى كاتب أن يكتب كما علمه الله. ስለበድር የተናገረበት የመጨረሻ የሱረቱል በቀራ አንቀጾች አሉ። ጊዜ ገደብ ከተደረገና ከተወሰነ በዚያ ጊዜ መመለስ አለባችሁ። ካልቻላችሁ በዚያን ጊዜ ማሳወቅ አለባችሁ። አንሰው አሁን መመለስ አልቻልኩም ጊዜ ስጠኝ ብላችሁ ጠይቁት እና ስለዚህ እንደዚያ ነው እንጂ ማድረግ ያለባችሁ ስልክ ሳታነሱ እንዳትቀሩ አደራ። ምናልባት የሚናገራቸው ነው صلي على محمد صلي على محمد صلي على محمد ይናገረናል ብላችሁ የምትፈሩትን ንግግር መቋቋሙ የተሻለ ነው። ያንን ቦታ ለመስጠት እንጂ ስልካችሁን አጥፋፍታችሁ አትጥፉ። የሰው ሐቅ ይዛችሁ ነውር ነው። ነው አጥፍቼበት ምናምን ነገር ሳይሆን እንትን ነግሬዋለሁ በዚህ ሰዓት ስላላገኘው ነው ምናምን ነገር ሆናላ እንደዚህ ምናምን ብዬ ተናግሬያለሁኝና ከዛ የሆነ በቃ ባገኘው አጋጣሚ ምናምን በየቀኑ ማለት እየደወለ ምናምን ለመሳደብ ይሞክራልና እሱን ነገር እንትን ላለ ማለት በቃ አላነሳም። ጊዜ ስለይበይውና በዚያ በጊዜ ላይ እስኪሰጥሽ ድረስ ይጠብቅሽ እና የሚሳደብ ምናምን አይነት ከሆነ የዛኔ አለማንሳት ትችላለሽ ከጊዜው የሰጠሽ ጊዜ እስኪደርስ ድረስ። እሺ አይ ምንም ጊዜ ምናምን ነገር ሳይሰጠኝ እየተሳደበ ስለሆነ እንደዚህ ብዬ እንደዚህ ምናምን ነገር እያለኝ ስለሆነ ሌላ ጥያቄ አለሽ እህት? እንትን መከላከያ መጠቀም ይቻላል እንዴ? ባለትዳር ነሽ? አዎ ባለትዳር። እሺ ሰዎች ለዘላለም እንዳይወልዱ ማለት በህይወት ዘመናቸው ሙሉ እንዳይወልዱ አድርጎ ራስን መዝጋት አይቻልም። ራስን መዝጋት አይቻልም ለሁል ጊዜ እንዳይወልዱ ማድረግ። ነገር ግን በአንዳንድ አለመመቻቸት ምክንያት ሰዎች ለተወሰኑ ጊዜያት ለሁለትና ለሶስት ለአራት ዓመት እንደዚህ በጤናቸው ላይ ችግር የማይፈጥርባቸው ከሆነ ለተወሰነ ጊዜ መከላከያን ቢጠቀሙ ችግር እንደሌለው ሼክ አብዱል አዚዝ ኢብኑ ባዝ ፈትዋ ሰጥተዋል። አይ ለሁል ጊዜ ራስን መዝጋት እንዳትወልድ ማድረግ ሴት ልጅ ራሷን ግን አይቻልም፣ አይፈቀድም። አላህ የፈጠረብን ዓላማ እንድንወላለድ ነውና ይቅርታ እንድትወላለዱ ነብያችን ሰለላሁ ዐለይሂ ወሰለም ተዘወጁ ወዱድ ወሉድ ፈኢኒ ሙካሲሩ ቢኩም الامم يوم القيامه አሉ። ወላድና ተወዳጅ የሆነችውን አግቡና ውለዱ፣ እኔ ትንሣኤ ቀን በርካታ ተከታዮችን አፍርቼ በመምጣት እደሰታለሁና ተላተናገሩ። እሺ شكرا عفوا እሺ ጥያቄ ያለ ይቀጥል። አሹ አለ ከላይ አሎ እሺ ጥያቄ ያለ ይቀጥል። ጥያቄ ያለ ይቀጥል ብዬ ዝም ካላችሁ ቁርአን መቅራት ከጀመርኩ በኋላ ጥያቄ ያለ እንዳትልሽ ልጆች። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። እሱ ጥያቄ አለኝ።
ኔትወርክ እምቢ ብሎኝ ነው። ክርስቲያን ካላችሁ ቀጥሉ መጀመሪያ በዛው ሙስሊሞች ትቀጥላላችሁ። ለእንግዳ መጀመሪያ ቅድሚያ ይሰጣል። እሺ ክርስቲያን አለ ከገባችሁት አለው ወስዬኒ እሺ አይ ጥያቄ እንኳን አይደለም ትእዛዝ ነው ማለት ትእዛዝ ነው ስለ አላገባዋትም ገና ላገባት ያጫዋት ሚስት ያለች ከሷ ጋር የወደፊት የመቀጠል ህልም ስላለኝ ማለት ነው። ያ ጧት እንዳነገርኩ ብዙ ነገር ታስተምረኛለህ ምናምን ብዬ ነበር ካስታወስከኝ እና እሺ ያንተን ስም ሰርች አድርገህ ግቢና አዳምጪ ምናምን ብያታለሁ። እያዳመጠች ነው። አንዴ ቁርአን እንድትቀራልኝ ነው። ቁርአን እንድትቀራልኝ ነው ያልከው? አዎ እየሰማችክ ስለሆነ እሷም እንድትቀራልኝ ብዬ ነው እና ከዛ ጥያቄን እንቀጥላለሁ። እሺ ቁርአን ሰማ በማዕድ ስንቅራ አሁን ሰላም አለይኩም ወራህመቱላሂ ወበረካቱ በማዕድ ስንቅራ አሁን በማወራበት ድምጽ እንቅራ ወይኔ ሳልጠይቀው ወይስ በአቡበክር ሻጥሪ እንቅራ ወይስ በሱዳንኛ እንደ ትላንትናው ቅራሺ ውስዬ እሺ በዓሊ ጃብር መቅራት እንችላለን أعوذ بالله من الشيطان الرجيم يا أيها الذين آمنوا إن كثيرا من الأحبار والرهبان ليأكلون أموال الناس بالباطل ويصدون عن سبيل الله والذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم يوم يحمى عليها في نار جهنم فتكوى بها جباههم وجنوبهم وظهورهم هذا ما كنزتم لأنفسكم فذوقوا ما كنتم تكنزون إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم وقاتلوا المشركين كافة كما يقاتلونكم كافة واعلموا أن الله مع المتقين إنما النسيء زيادة في الكفر يضل به الذين كفروا يحلونه عاما ويحرمونه عاما ليواطئوا عدة ما حرم الله
لهم سوء أعمالهم والله لا يهدي القوم الكافرين. يا أيها الذين آمنوا ما لكم إذا قيل لكم انفروا في سبيل الله اثاقلتم إلى الأرض أرضيتم بالحياة الدنيا من الآخرة فما متاع الحياة الدنيا في الآخرة إلا قليل إلا تنفروا يعذبكم عذابا أليما ويستبدل قوما غيركم ولا تضروه شيئا والله على كل شيء قدير. إلا تنصروه فقد نصره الله إذ أخرجه الذين كفروا ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إن الله معنا إذ يقول لصاحبه لا تحزن إن الله معنا فأنزل الله سكينته عليه وأيده بجنود لم تروها وجعل كلمة الذين كفروا السفلى وكلمة الله هي العليا والله عزيز حكيم. يا أيها المزمل قم الليل إلا قليلا نصفه أو انقص منه قليلا أو زد عليه ورتل القرآن ترتيلا إنا سنلقي عليك قولا ثقيلا إن ناشئة الليل هي أشد وطئا وأقوم قيلا إن لك في النهار سبحا طويلا واذكر اسم ربك وتبتل إليه تبتيلا رب المشرق والمغرب لا إله إلا هو فاتخذه وكيلا واصبر على ما يقولون واهجرهم هجرا جميلا وذرني والمكذبين أولي النعمة ومهلهم قليلا إن لدينا أنكالا وجحيما وطعاما ذا غصة وعذابا أليما يوم ترجف الأرض والجبال وكانت الجبال كثيبا مهيلا إنا أرسلنا إليكم رسولا شاهدا عليكم كما أرسلنا إلى فرعون رسولا فعصى فرعون الرسول فأخذناه أخذا وبيلا
فكيف تتقون إن كفرتم يوما يجعل الولدان شيبا السماء منفطر به كان وعده مفعولا إن هذه تذكرة فمن شاء اتخذ إلى ربه سبيلا الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا عليهم ولا وكأين من آية في السماوات والأرض يمرون عليها وهم عنها معرضون وما يؤمن أكثرهم بالله إلا وهم مشركون أفأمنوا أن تأتيهم غاشية من عذاب الله أو تأتيهم الساعة بغتة وهم لا يشعرون قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين وما أرسلنا من قبلك إلا رجالا نوحي إليهم من أهل القرى أفلم يسيروا في الأرض فينظروا كيف كان عاقبة الذين من قبلهم ولدار الآخرة خير للذين اتقوا أفلا تعقلون حتى إذا استيأس الرسل وظنوا أنهم قد كذبوا جاءهم نصرنا فنجي من نشاء ولا يرد بأسنا عن القوم المجرمين لقد كان في قصصهم عبرة لأولي الألباب ما كان حديثا يفترى ولكن تصديق الذي بين يديه
ما كان حديثا يفترى ولكن تصديق الذي بين يديه وتفصيل كل شيء وهدى ورحمة لقوم يؤمنون. بسم الله الرحمن الرحيم. لا أقسم بيوم القيامة ولا أقسم بالنفس اللوامة أيحسب الإنسان أن لن نجمع عظامه بلى قادرين على أن نسوي بنانه بل يريد الإنسان ليفجر أمامه يسأل أيان يوم القيامة فإذا برق البصر خسف القمر وجمع الشمس والقمر يقول الإنسان يومئذ أين المفر كلا لا وزر إلى ربك يومئذ المستقر ينبأ الإنسان يومئذ بما قدم وأخر بل الإنسان على نفسه بصيرة ولو ألقى معاذيره لا تحرك به لسانك لتعجل به إن علينا جمعه وقرآنه فإذا قرأناه فاتبع قرآنه ثم إن علينا بيانه كلا بل تحبون العاجلة وتذرون الآخرة وجوه يومئذ ناظرة إلى ربها ناظرة ووجوه يومئذ باسرة تظن أن يفعل بها فاقرة كلا إذا بلغت التراقي وقيل من راق وظن أنه الفراق والتفت الساق بالساق إلى ربك يومئذ المساق فلا صدق ولا صلى ولكن كذب وتولى ثم ذهب إلى أهله يتمطى أولى لك فأولى ثم أولى لك فأولى أيحسب الإنسان أن يترك سدى ألم يكن طفة من مني يمنى ثم كان علقة فخلق فسوى فجعل منه الزوجين الذكر والأنثى أليس ذلك بقادر على أن يحيي الموت يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئن
لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا وعلى ربهم يتوكلون وكأين من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم وما لنا ألا نتوكل على الله وقد هدانا سبلنا ولنصبرن على ما آذيتمونا وعلى الله فليتوكل المتوكلون وقال الذين كفروا لرسلهم لنخرجنكم من ደግሞ መቃም አልኩርዲ ይባላል። 8 አይነት የድምፅ ቅላጼዎች አሉ። ዓለም አቀፍ ቃሪዎች ዘንድ ታዋቂ የሆኑ ከዚህ በፊት ነግሬያቸዋለሁ። ይሄ ኩርዲ ይባላል። ኩርዲ ስያሜያቸው ከኛ በፊት የነበሩ ከአሁን ካለው ዘመን ማለት ነው በየሀገራቸው ይሰየማሉ። የዛች ሀገር ሰዎች ለየት ያለ የድምፅ ቅላጼ ይኖራቸዋል። ሂጃዝ ለምሳሌ ወደ ሳውዲ አካባቢ ሂጃዝ ይባላል። ልክ ኩርዲ የሚለው ደግሞ ኩርዲስታን በኢራቅ ላይ የምትገኝ ከተማ የዛች አካባቢ ሰዎች የሚቀሩበት የድምፅ ቅላጼ ነው። ነሃውንድ የሚባል አለ፣ ኢራን ላይ የሚገኝ ከተማ ነው። የዛ አካባቢ ሙስሊም ሰዎች ሲቀሩ በዚህ መንገድ ይቀሩ ነበር። በዚህ መልኩ ተሰይመዋል። ለምሳሌ ኩርዲ የሚባለው الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. إذا كابسوت كردوش مكربتنا ሌላኛው ደግሞ ነሃውንድ ኢራን ላይ የነበረ ከተማ ነው። የዛች አካባቢ ሰዎች ድምጻቸው አሁን በመቀራላቸው ድምጽ ነበር። ወደ ሌላ ሀገር ግብጽ ሄደው ቢቀሩ የድምጽ የዛች የነሃውንድ ሰዎች የድምጽ ቅላጼ እንደሆነ ይታወቃል። የግብጾች ደግሞ ወደ ሌላ ቢሄዱ የነሱ የድምጽ ቅላጼ ራሳቸው ልክ የሱዳንኛ ዛሬ አንድ ሰው መጥቶ ሱዳንኛ ድምጽ ቢቀራ ይሄ የሱዳኖች የድምጽ አወጣጥ ዘአካሄድ ነው ብለው እንደሚያውቁት ማለት ነው። ነሃውንድ የሚባለው የኢራን ሰዎች الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا ሂጃዝ የሳውዲ አረቢያ የድሮ ስሟ ነው። እነዚህ ንጉሶች የሰዎች ቤተሰብ ሳይመጡ በፊት ሂጃዝ ተብላ ትጠራለች። የዚህ አካባቢ ሰዎች ሲቀሩ ይሄኛው ድምፅ ነበራቸው። الحمد لله رب العالمين الرحمن الرحيم
مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ሌላ ድምፅ ቅላጼዎች አሉ። ለምሳሌ መቃም ሰባ የሚባላል ሰባ የሚባል የድምፅ ቅላጼ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. يتوسع نقرأت قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم لا تنصرون واتبعوا أحسن ما أنزل إليكم من ربكم من قبل أن يأتيكم العذاب بغتة وأنتم لا تشعرون أن تقول نفس يا حسرة على ما فرطت في جنب الله وإن كنت لمن الساخرين أو تقول لو أن الله هداني لكنت من المتقين أو تقول حين ترى العذاب لو أن لي كرة فأكون من المحسنين بلى قد جاءتك آياتي فكذبت بها واستكبرت وكنت من الكافرين. نعم ሌላኛው መቃም አልበያቲ የሚባላል እሱኛው ደግሞ መቃም አልበያቲ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. يا أيها الذين آمنوا لا تكونوا كالذين آذوا موسى فبرأه الله مما قالوا وكان عند الله وجيها. ይህ መቃም አልበያቲ ይባላል። ሌላኛው መቃም አልዐጀሚ ይባላል። መቃሙ ላይ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. وإذا جاءك الذين يؤمنون بآياتنا فقل سلام
كتب ربكم على نفسه الرحمة أنه من عمل منكم سوءا بجهالة ثم تاب من بعده وأصلح فأنه غفور رحيم وكذلك نفصل الآيات ولتستبين سبيل المجرمين قل إني نهيت أن أعبد الذين تدعون من دون الله قل لا أتبع أهواءكم قد ضللت إذا وما أنا من المهتدين قل إني على بينة من ربي وكذبتم به ما عندي ما تستعجلون به إن الحكم إلا لله يقص الحق وهو خير الفاصلين قل لو أن عندي ما تستعجلون به لقضي الأمر بيني وبينكم والله أعلم بالظالمين. إيه مقام العجيب بالا إلى مقام الرست اللي بالا مقام الرست دراسة شيء تفطر يومون مزاجهم عشان الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين قالوا سبحانك لا علم لنا إلا ما علمتنا قالوا سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. إيه مقام الرست طالع مقام الرست طالع ليلة مقام